ውድ የሚንበር ቲቪ ተከታታዮች ቲጃራና ሚንበር ቲቪ በመተባበር የሚያቀርቡላችሁ ቲጃራ ፖድካስታችን በሌላው ኤፒሶድ እነሆ ዛሬ ወደ እናንተ መድረሱን ቀጥሏል። ቲጃራ ፖድካስታችን በቢዝነስና ኢንተርፕረነርሺፕ ወይም በንግድና ስራ ፈጠራ የተለያዩ ግለሰቦችን እዚህ ያመጣን በዘርፉ እንግዲህ የተማሩ የሰሩ እንዲሁም ደግሞ ወደ ውጤት የደረሱ ከራሳቸው አፍ የምትሰሙበት ልዩ ፕሮግራማችን ነው። በዛሬ ፕሮግራማችን ከፕላስቲክ ጋር እንዲሁም ደግሞ ከቅርብ ዓመታት ጊዜ ጀምሮ በኢትዮጵያ የፕላስቲክ አምራቾች ማህበር ውስጥ የቦርድ አባል በመሆን እያገለገለ የሚገኝና እንዲሁም ደግሞ የነቢል ቤጂንግ ግሩፕ መስራችና ስራ አስኪያጅ የሆነውን ወጣት ነቢል ናስርን ይዤላችሁ ነው የቀረብኩት። በመጀመሪያ ጊዜህን ሰጥተህ እዚህ ስለመጣ እጅግ አድርገን እናመሰግናለን። ቢስሚላህ፣ እኔም በጣም አመሰግናለሁ እዚህ እንግዳ አድርገህ ስለጋበዝከኝ ሸሙሳ፣ በጣም አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ፕሮግራማችን ላይ በተለያዩ ዘርፍ እየሰሩ ያሉ ወጣቶችን ወደዚህ በማምጣት ማህበረሰባችን ስለ ንግድና ስራ ፈጠራ ንቁ የሆነ አስተሳሰብ እንዲኖረው እንዲሁም ደግሞ ንቁ የሆነ ተሳትፎ እንዲኖረው የሚሰራ ፕሮግራም ነው። ይህም ደግሞ በሚንበር ቴሌቪዥን እየተላለፈ ይገኛል። ይህ ፕሮግራማችን ቆይታችንን ለመጀመሪያ ያህል እንግዲህ ከፕላስቲክ ጋር መቼ ተዋወቅ ካልኩ ያው ልጅ እያለህ ወይ ከመጫወቻ ጋር ነው አይደል ወይ ከሌላ ጋር ነው። በተለይ ወደ ፕላስቲክ ኢንዱስትሪው ኢምፖርት እንዲሁም ደግሞ ማኑፋክቸሪንግ ጋር በተያያዘ እንዴት ነው የጀመርከው? እንዴት ጀመርከው ለሚለው ጥያቄ ትንሽ ሳብ እናድርገውና ከፕላስቲክ ወጣ ብለን ማኑፋክቸሪንጉን ብለን ከሱን ጀምር። ያው ለመጀመሪያ ጊዜ ነው ያየሁት ፋብሪካ ሀናን ዱቄት ፋብሪካ እዛ ገባውና ያኔ ነው መነሻዬ። ሀናን ዱቄት ፋብሪካ ገባውና ፋብሪካውን ሳየው ያው ውስጥ ላይ የሚፈጥረው ነገር አለ አይደለ? ኢንዱስትሪ ፋብሪካ ደስ ይላል። በጣም ትልቅ ቤት ነው። ትልልቅ ማኑፋክቸሪንግ እንትኖች መሳሪያዎች አሉበት ምናምን። ያኔ አሁን ከማያቸው አንጻር እኮ ያ ትንሽ ነው ፋብሪካው፣ ግን ሲጀምር በጊዜው ግን በቃ ለኔ በጣም ትልቅ ቦታ ነው። ትልቅ ፋብሪካ ነው ያየሁት። አብሬ ስሽከረከር ማጠቢያው ከዛ የሚፈጭበትን ፓክ የሚያደርግበትን እሱን ስሽከረከር ነበረ። ያኔ ጀምሮ ኢንዱስትሪን መክፈት ኢንዱስትሪ ባለቤት በሆን ፋብሪካ ቢኖር የሚለውን ሀሳብ ያኔ ነው የተነሳው። ከዛ በኋላ ደግሞ ከጓደኞቻችን ጋር ነው ፋብሪካ ለመክፈት ያሰብነው። አብዛኞቻችን አባቶቻችን ጋር እንሰራ ነበር። እኔም አባቴ ጋር ሰራ ነበር። አንድ ጓደኛዬም አባቱ ጋር ይሰራ ነበረ። ያው በትርፍ ሰዓት የሆነ የወጣት ኢነርጂ ያለበት ሰዓት አለች እቺ 20ዎቹ መጀመሪያ ላይ ሻይ የምንጠጣበት ሰዓት አካባቢ ለምን እንደዚህ ነገር ብናረግ እንደዚህ ብንሞክር እንደዚህ ብለን እናስብ ነበርና አንድ ጓደኛዬ ለምን አንድ ልጅ ጋር ለምን አንሄድምና በትርፍ ሰዓታችን አንድ ስራ ብንጀምር እሱ ያማከረናል አለን። ከዛ አንድ ልጅ ጋር ሄደን ስለ ያኔ ነው ስለ ፕላስቲክ የተዋወቁት። እንደዚህ ማኒፋክቸሪንግ ብታረጉ ይሄን ማሽን ብታመጡ የሚል ሀሳብ ያኔ ተጸነሰ። ያኔ ነው የጀመረው። በጣም አሪፍ። እንግዲህ በዱቄት ፋብሪካ ውስጥ አምርቶ ከመጀመሪያው አሽጎ ለምርት እስከ ማቅረብ ድረስ ያለውን ስታይ ያው ውስጥ የያዘው ነገር አለ ማለት ነው። ልክ እንደ ፓሽን ማለት ነው። እንደ ፓሽን ኢንዱስትሪ ፓሽን ኢንዱስትሪ። ከዛ ጊዜ ጀምሮ ነቢል ምን መሆን ትፈልጋለህ ብትለኝ እኔ ፋብሪካ ቢኖረኝ ብዬ አስብ ነበረ። በቃ እስካሁንም ድረስ መወደው ነው የምሰራው። ኢንዱስትሪ ነው መወደው። በቃ ስራም ስጀምር ያው ኢንዱስትሪ ላይ ነው እዛው እየቀጠለ ሄደ ማለት ነው። ሰው እንግዲህ መቼ የሆነ ነገር ውስጥ ይገባል አይባልም። ምን እንደሚኮረኩረው ምን እንደሚይዘው አታውቅምና ያቺ ሞመንት ላንተ እንግዲህ አሁን ዛሬ ላይ የፕላስቲክ አምራቾች ማህበር ቦርድ ሜምበር እስከመሆን ድረስ እንግዲህ እንድትገፋ አድርጓል እዚህ ድረስ። ይሄ ደግሞ የገፋህ በእርግጠኝነት ፓሽን ነው እንጂ በተለይ ፍላጎት ውስጣዊ ፍላጎት እንጂ የማምረት ወይ ዝም ብሎ ብር የማግኘት ወይ ደግሞ ፋብሪካ አለው የመባል አይደለም ብዬ አስባለሁ አይደል? ምንም ጥያቄ የለም። ኢንዱስትሪ ያው ከምንም በላይ ፓሽኑን ፍላጎትን ይፈልጋል። ከምንም በላይ ሰክሰስፉልም ለመሆን ፍላጎቱ ከሌለ ብዙ ርቀት አትሄድም። ኢንዱስትሪ ደግሞ ኢንቨስትመንት ነው። ዛሬ ተነስተ የምትጀምረውም ነገር ደግሞ አይደለም። ጥናት ይፈልጋል፣ ሂደት ይፈልጋል። አብሶ ደግሞ በእኛ ሀገር ኮንቴክስት ደግሞ ብዙ ረጅም ርቀት ይፈልጋል። በአንድ የተነስተ ነገ ኢንዱስትሪ የምታቋቁምበት ሁኔታ ላይ አይደለም ያለው። ስለዚህ በውስጥ እየጎለበተ የሚሄድበት ነገር ነው። አሪፍ። ያው ኢንቨስትመንት ነው ስትል ሽያጭ ስላልሆነ ሰጥቼ ብር ሰጥተኸኝ ምናምን የምናገኘው ነገር ልክ እንደዛ ማለት ነው። አሁን ለምሳሌ ኢምፖርት ቢሆን ኖሮ
ዛሬ ኢምፖርት የምታስበው ኦልሬዲ 3 ወር የአንዱን ግብይትህን ከፐርሚቱ ጀምሮ እዚህ መጥቶ መጋዘን ገብቶ እስኪሸጥ ያለው ጊዜ ኦልሬዲ ብርህንም ታገኘዋለህ። ኦልሬዲ ኢምፖርት አረግ እዚያ መጣህና ሸጥክ፣ ከዛ በኋላ ኦልሬዲ እጅህ ላይ ብሩን ታገኘዋለህ። ኢንቨስትመንት ፋብሪካ ሲሆን ግን ሂደት በትንሹ ከአንድ አመት በላይ ይፈልጋል አይደለ? እስክትጀምረው ጀምሮ ፋብሪካው መጥቶ ኢምፖርት ተደርጎ ከሀሳብ ጀምሮ መሬት እስኪወልድ ከመጸነሱ ጀምሮ ፋብሪካ እግር ሆኖ ሰራተኛ የመጀመሪያውን ፕሮዳክት እስክታየው ድረስ በትንሹ ሚኒመም ከአንድ አመት በላይ ይፈልጋል። ስለዚህ በአንድ አመት ውስጥ ምንም አይነት ትርፍ የለም አለ አይደል? ሂደቶች ናቸው፣ ወጪዎች ናቸው። በአንድ አመት ውስጥ በኢትዮጵያ ኮንቴክስት እሱም በጣም ጠባብ ነው። በአንድ አመት ውስጥ ፋብሪካ ማቋቋም በጣም ከባድ ነው። ቱ ዘ ራይት ፐርሰን ሰውን ማግኘት የሚያማክረንም ከማግኘት አኳያ እሱም አንድ ጊዜ ነው፣ ትልቅ ረጅም ጊዜ ይፈልጋል። ለምን በቀላሉ ሰው አታገኘውም ያለ አይደል? የኛ ሀገር ባለሙያውንም ቱ ዘ ራይት ፐርሰን። ቀጥሎ ደግሞ ማሽኑ ከመጣ በኋላ ጥሬ ዕቃ ሂደት አለ፣ ሰራተኛ የሚቀጠርበት ሂደት አለ። ቀጥሎ ደግሞ ወደ ምርት የሚገባበት ሂደትም ደግሞ በአንድ አትራፊ አትሆንም። ኦልሬዲ ደግሞ ብቸኛው ሻጭ ካልሆንክ በስተቀር ውድድር ካለ ደግሞ ሂደቶች ገበያውን ሰብረህ መግባት አለ። ወይ ደግሞ ኢምፖርት የሚደረግም ከነበረ ደግሞ እሱን ወደዚህ ወደ ሀገር ውስጥ አምርቼ መጣው የሚለውም ሂደትም እሱም ስለዚህ ረጅም ጊዜ ይፈልጋል። 100 ሜትር ሩጫ ሳይሆን ማራቶን ረጅም ነው። ማራቶን። ጥሩ እንግዲህ ይሄንን ፊልድ ስትመርጥ በኢትዮጵያን ኮንቴክስት ወደ 1.4 ቢሊዮን በአመት አይደል ገቢ የሚያስገኝ ዶላር ማለት ነው። በጣም ትልቅ ኢንዱስትሪ ነው ኢትዮጵያ ውስጥ። ምንም እንኳን ከውጪ ዲፔንደንት ቢሆንም ሮ ማቴሪያል ላይ በጣም ትልቁን እንዲሁም ደግሞ በየአመቱም እያደገ ዳታዎችን ለማየት ሞክሬ በየአመቱ ወደ 12% ነው እያደገ እየመጣ ያለው ይሄ ኢንዱስትሪ እና እንዲሁም ወደ ብዙ ዘርፎች ሳይሄድ በጣም በውስን ዘርፍ በማምረት ይሄን ያህል ትልቅ የሆነ ኢንዱስትሪ ነውና ወደዚህ ኢንዱስትሪ ስትመጣ የመጀመሪያው ቻሌንጅ ምንድን ነበር? ወይ ከጓደኞች ጋር የከፈትከው ሊሆን ይችላል፣ በኋላ በራስ ትልቅ ብለህ የምታስበው ትልቁ ቻሌንጅ ወይም ተግዳሮት አጋጥሞ የነበረው ምንድን ነበር? እሱ የመጀመሪያው ተግዳሮት ብዬ የማስበው ኦልሬዲ እኛ ከዛ በኋላ አብረን ሆነን ፋብሪካ ቢውልድ አደረግን። ፋብሪካ ከተከለም በኋላ እኛ መሬት ላይ የነበረውና ምንድን ነበር ግን ፋብሪካ ሪሳይክል ነበር መናረግ የነበረው። ፕላስቲክ ከክሬሽ ከማድረግ ጀምሮ ግራኑዋል እስከማድረግ ድረስ ሪሳይክል እናደርግ ነበርና የገበያውና እኛ ያሰብነውና ማርኬት ላይ ያለው ፍጹም የተለያየ ነው። ገበያ አለመኖር ሳይሆን አለመገናኘት። እኛ ሀገር ትልቁ ችግር ባለፋብሪካውን ልታገኘው አትችልም አለ አይደል? ማን ነው ምንድን ነው የሚለው ነገር ጥናት ያደረግነውና እኛ መሬት ላይ ስንወርድ ብዙ ጊዜ በኢትዮጵያም የዱይንግ ቢዝነስ ላይ ትልቁ ችግር የምታጠናውና አታች ያለው ችግር አንድ አይደለም። ብዙ ጊዜ ይለያያል። ምድር ላይ የሚያጋጥም አለ አይደል? መሬት ላይ ስትወርድ የሚገጥሙ ነገሮች በጣም ትንንሽ ነገሮች፣ አንተ ካሰብካቸው ነገሮች ግን ትልልቅ ኪሳራ ላይ የሚጥሉህ ነገሮች እነሱ ናቸው። ትልቁን ቀርፈ ምናልባት ባለቤቱን ማግኘት ሊሆን ይችላል። በጣም የሆነ ቦታ ብትሄድ ሻይ ቡና እያለ የምታገኘው ሰው ግን ያንን ኮኔክሽንን በደንብ መዘርጋት እሱ ብዙ ጊዜ ሃይ ሌቭል ላይ ነው ያሉ ሰዎች ናቸው፣ ኢንዱስትሪ ላይ ያሉ ሰዎች። እነሱን በቀላሉ ማግኘት ገብተህ ለመሸጥ መሞከር ምናምን እሱ ትንሽ ሀስል ነበረው። እሱን ያው ቀስ በቀስ በሂደት እሱ ነው ቻሌንጃችን ብለን የምናስበው። ቱ ዘ ራይት ፐርሰን መገናኘት አለ አይደለም? አንዳንድ ጊዜ ካመረትክ በኋላ እኛ ሀገር እንደ ወርቅ የሚፈለግ ነገር እንደ ድንጋይ አትሸጠውም ይባላል አለ አይደል? ልክ እንደዛ እሱ ትልቁ ቻሌንጅ ነበር። ስለዚህ ፋብሪካ ደግሞ ቶሎ በመሸጥ ነው የምታተርፈው። ቶሎ አምርተ ቶሎ ካልሸጥክ ሲቀመጥብህ እያንዳንዱ ነገር ኮስት እንደ ሌላ ቢዝነስ አይደለም። በማምረት ነው የምታተርፈው። ዛሬ 100,000 ኪሎ የምታመርት ከሆነ በወር 200,000 ስታደርግ ነው የምታተርፈው እንጂ ያመረትከውን ምርት በማስቀመጥ ምንም ልታተርፍ አትችልም። በየቀኑ ወጪዎች ይኖርብሃል። እንደ ፋብሪካ ትንሰትና ትልቀት በየቀኑ ወጪዎች ናቸው። በቀን 10,000 ብር ወጪ ያለበት ፋብሪካ አለ። በቀን ደግሞ 1 ሚሊዮን ብር ወጪ ያለበት ፋብሪካ ደግሞ አለ። ኦሬዲ ሰራተኛ አለ፣ የመጋዘን አለ፣ ሰራተኛ አለ። ስለዚህ እሱን ሂደት በማምረት ነው ልትፈታው የምትችለው። ብዙ በማምረት ምርታማነትን በማሳደግ መቆም የለም። 24 ሰዓት ነው የሚሰራው። ይሄ ደግሞ መቆም የማይቻለው ስትሸጥ ካልሸጥክ ልትቆም። ትክክለኛውን ሰው አግኝቶ መሸጥ ያተረፍከውን ትበለዋለህ ማለት ነው። ልክ ነው። በተለይ ይሄንን እንደኛ ሀገር ትልቁ እንትኑ
ፕሮፌሽናል መንገድ የለም። ድርጅቶች የሚገናኙበት የቢ2ቢ የሚገናኙበት መንገድ የለም። መሀል ላይ በጣም ብዙ ብሮከሮች አሉ፣ ደላላ ይኖራል ምናምን። ቀጥተኛ ሰውየውን አግኝተህ ሰውየውን ማርኬቱን የሚፈልገውን አያገኝም፣ አንተም ከስተመርህን አታገኝም በብዛትና ያ ራሱ ትልቅ ሰንሰለቱ ረጅም ነው። አብሶ ደግሞ ማኒፋክቸሪንግ ላይ ሲሆን ደግሞ ኦልሬዲ ሄዶ ፋብሪካውን ይጎደዋል። አሁን ለምሳሌ በብድር አቅርቦት ራሱ አሁን ለምሳሌ መንግስት አሁን ብድር ሲከለከል ያንተ እቅድ ይኖራል አይደል እንዲያሰብካቸው ነገሮች። ስለዚህ ኦልሬዲ ላግ ያደርጋል፣ ወደ ኋላ ትሳባለ። ጥሩ የመጀመሪያው ቻሌንጅህን አይተነዋልና ይሄ በርካቶች ነው ብዬ ተስፋ አደርጋለሁ። ምናልባት ብዙ አንተ ኢንጌጅ በምታደርግባቸው የሶሻል ሚዲያዎችና አንዳንድ በማቃቸው ሰዎች ቼክ ሳደርግ ጀነረስ ሜንተር ነው ይላሉ። ማለት በሚያውቀው ነገር ለመምከር ወይ ደግሞ ለማገዝ አንዳንድ የላይቭ ኢቨንቶችንም አይቻለሁኝ፣ ተሳትፎችንም አይቻለሁና ሰዎችን በዚህ ፊልድና ኢንተረስት ካላቸው በዚህ ለመስራት ሜንተር ለማድረግ ለማገዝ ወደ ኋላ አይልም ይላሉ። ይሄ ዝም ብሎ ይመጣል ብዬ አላስብም። አንተ ወደዚህ ስትመጣ ማን ነው ሜንተር ያደረገ? እኔ እንደነገርኩ ነው የመጀመሪያ የሄድንበት ልጅ ከዚህ ጀምራችሁ እንዲህ ብትሆኑ ብሎ በግልጽ ነው ሁሉ ነገር የነገር። ይህን ብትሰሩ ከመጀመር ጀምሮ ይህንን ብታረጉ እንዲህ ብትሄዱ የወደፊት ፕላናችንን ጭምሩላ ነው። እሱ ነበር የመጀመሪያ የቀረጸንም። እንደዚያ በዛ ፊልድ የመጀመሪያ ሰው ነው፣ የመጀመሪያ ነው። አሁንም ትልቅ ፋብሪካ አለው። እሱ ጥሩ ወዳጄ ነው፣ በጣም ቅን ሰው ነው፣ ጥሩ ወዳጄ ነው። አሁን ደግሞ በምንሄድበትም በምንጓዝበትም ቦታ ሁሉ ማኒፋክቸሪንግ ላይ ያሉ ሰዎች ከምንም በላይ በጣም ቅን የሆኑ ሰዎች ናቸው። ባለ ፋብሪካዎች ኢንዱስትሪ ባህር ነው። እኛ ሀገር ገና አልተነካም፣ ገና አራስ ቤት ያለ ነው። ስለዚህ እዚህ ኢንዱስትሪ ላይ ደግሞ አንተ ብትሸፍን እንትን ብትል ምንም በቃ የአንዱ መስራት ያንተን ይጠቅማል። አንተ መታ አሁን አንድ ኢንዱስትሪ ስፖንጅ ፋብሪካን ልተክል ብታስብ ማሽኑን ከመሸጥ ጀምሮ ጥሬ ዕቃ ብትፈልግ ኦልሬዲ ባትፈላለግም ትጠቃቀማለህ። ስለዚህ ያንተ መስራት ወደድክም ጠላህም እኔን ይጠቅመኛል። ስለዚህ በደንብ በከፈት ነው ቁጥር ኢንዱስትሪውን በደንብ ሞር ለምን ብዙ ነገራችን ኢምፖርት ነው የሚሆነው። ኢምፖርት በሚሆንበት ሀገር ላይ እየኖረን እኛም ከዘጋን ደግሞ ጭራሽ ማይሆን ነገር ነው። ይሄ በጣም ሌሎቹ ፊልዶችም ላይ ቢጋባባቸው ብለን የምንመኘው ነውና ማኑፋክቸሪንግ ላይ እንደገለጽከው አይነት መልካምነት ካለ ሜንተር መደራረግ ካለ በጣም ደስ የሚል ነገር ነውና አንድ ከረንሲያችሁ ነው ብዬ ነው ማስበው። በተለይ ፊልዱ ላይ ለምትሰሩ ሰዎች እንዲህ አይነት መልካምነት ካለ ትልቅ ነገር ነው ብዬ አስባለሁ። እንደ ኢንዱስትሪም ጫና ከውጭ የሚመጡ ነገሮችን ኢምፖርት እንዳይደረጉ እኛ ብቁ ሆነናል ብለን ጫና ለማሳደርም እዚህ ያሉ አምራቾች በደንብ ግራውንድ ላይ በደንብ መስራት መቻል አለባቸው፣ መታወቅ መቻል አለባቸው። ሀገሪቱን በስርዓት መመገብ ትችላላችሁ ወይ ነው የመጀመሪያ የመንግስት ጥያቄ የሚሆን። ስለዚህ እሱን መፍታት ከቻለ እነዚህ ነገሮች ላይ ቀረጥ ይጫን። ስለዚህ የሀገሩ ምርት ይበረታታ ብለን ለመሄድም እዚህ ያሉ ነገሮች በደንብ እርስ በርስ መደጋገፍ መቻል አለብን። ማርኬቱ ባህር ነው። አይ ልክ ነው፣ ጥሩ ገለጻም ነው ይሄ። ሌሎቹም ጋር እንደዛ ይመስለኛል። ስራ ስትሰራ ያንተን አይነት ስራ የሚሰሩ ሰዎች በበዙ ቁጥር ኢንዱስትሪ የሆነ ይሄዳል። ኢቭን ኢንዱስትሪ ባይሆንም ስትጀምረው እየሰፋ ሲሄድ ኢንዱስትሪ ይሆናል ማለት ነው። ስለዚህ አማራጭ ይሰፋል እንዳልከው የተጽዕኖ እንትንህ ይሄ የኢንፍሉዌንስ ሰርክልህ እየሰፋ ይሄድና መንግስትን በሚያወጣቸው ህጎች ላይ ተጽዕኖ ማድረግ ትችላለህ፣ ማደግ ትችላለህ። ከውጭ የሚመጡ ነገሮችን እየቀነስክ ኢምፖርት ሰብስቲቲዩት መስራት ትችላለህ በዚህ እንትኖች ላይ እና ሰዎች ስለ ፕላስቲክ እኛ ሀገር ውስጥ ትልቁ ያላቸው ሚስኮንሰፕሽን ምንድን ነው? እዚህ ጋር ጥሩ የተሳሳተ አረዳድ። አሁን ፕላስቲክ በመሰረቱ ፕላስቲክ ሰዎች የተሳሳቱት ነገር ብለን የምናስበው በመጀመሪያ ደረጃ አካባቢ ይበክላል ይባላል። እሱ እርግጥ ነው፣ ፕላስቲክ አካባቢን ይበክላል። ሪሳይክል እየተደረገ ያለውም 9% ብቻ ነው። ዓለም ላይ ከሚመረተው በየአመቱ ፕላስቲክ ከ400 ሚሊዮን ቶን በላይ ፕሮዲውስ ይደረጋል፣ ይመረታል። ከዚህ ውስጥ 9% ብቻ ነው ሪሳይክል እየሆነ ያለው። ስለዚህ አካባቢ ይበክላል፣ ሌላው ዌስት እየሆነ እየመጣ ነው። ስለዚህ እየበከለ ነው ላሉት ነገር ልክ ነው፣ እስማማ ነው። ፕላስቲክ አካባቢን እየበከለ ነው። ግን አሁን ጠጋ ብሎ ደግሞ ሪሳይክል ቢዝነሶች በጣም እየተስፋፉ እየመጡ ነው። በትልቅ ነገር በትልቅ አቅም ሪሳይክሉ አሁን ለምሳሌ እነ አዲዳስ እነ ናይኪን ካያቸው አሁን
ከኦሽን ውስጥ በሚወጣ ፕላስቲክ ጫማዎችን መስራት ጀምረዋል። አለ አይደል? ይሄንን ሚስኮንሰፕሽኑ ዓለም ላይ በጣም ራሳቸውን ለማስተዋወቅም ይጠቀሙበታል። በጣም ኢኮ ፍሬንድሊ ምናምን ማለት ግን ከፕላስቲክ አልወጡም። ኦልሬዲ ፕላስቲኩን ልትወጣ አትችልም። ለዛ ነው የምልህ። ስለዚህ ፕላስቲክኛ የሚመስለን አብሶ በእኛ ሀገር ደግሞ ፕላስቲክ የሚመስለን ፌስታል ብቻ ነው። ቀጥታ አነጣጥሮ ፌስታልን ነው የሚያስበው። ፕላስቲክ ማይገባበት ነገር የለም። ከህክምና ብለን ብናነሳ ህክምናው ላይ ከአርቲፊሻል እግር ጀምሮ ከላቦራቶሪ ቲዩቦች የተለያዩ አሁን ለምሳሌ ኢንቪዛላይን የሚባለው አይተዋል። አሁን ላይ ብሬስ ኢንቪዛላይን አሁን ለምሳሌ በፊት ከብረቱ አሁን እሱን ተክቶ ሄደዋል። ህክምና ላይ ሰርጂካል ግላቦችም ብዙ ነገሮች ትልቁን ጨዋታ ጌም ቼንጀሩ ፕላስቲክ ነው። አሁን ለምሳሌ የመኪና ኢንዱስትሪን ብናየው ፎርሙላ 1 ሲባል ሰምተሃል? ውድድር እሱ ላይ ያሉ መኪኖች ከ50 እስከ 60% ፕላስቲክ ናቸው። የውድድር መኪኖች ለምንድን ነው? አሁን አንዳንድ ቦዲዎች አሁን ለምሳሌ አውሮፕላንም ባለሳሳት 787 ይመስለኛል 50% ፕላስቲክ ነው። 20% በፕላስቲክ በመሰራቱ 20% ነዳጅ ይቀንሳል። ነዳጅ ኮንሰፕሽኑ ማለት ነዳጅ ኮንሰፕሽን ቀነሰ ማለት ደግሞ ይሄ ነዳጅ ኮንሰፕሽኑ ደግሞ የሚመጣው ደግሞ ክብደቱን በመቀነስ ነው። ዓለም ላይ አሁን እየተደረጉ ያሉት ኢኖቬሽኖች ክብደትን በመቀነስ አሁን መኪኖችም ካያቸው ክብደቱ ብረት የነበረው ወደ ፕላስቲክ ይቀየራል። የዛኔ ክብደቱ ቀላል ይሆናል። ስለዚህ በደንብ ነዳጅ ይቀንሳል ማለት ነው። ስፒዱም ጥሩ ይሆናል ማለት ነው። ወደ አየር የሚለቁትም ካርቦን ዳይኦክሳይድ እየቀነሰ በዛው ልክ ይቀንሳል ማለት ነው። ስለዚህ አውሮፕላኑ ላይም አንድ የምትሰራው የፕላስቲክ ፓርት ነዳጅ በመቀነሱ ምክንያት የአየር ብክነት ይቀንሳል። ስለዚህ የአውሮፕላኑም የነዳጅ ፍላጎት በዛው ልክ ይቀንሳል ማለት ነው። ብዙ ርቀት በትንሽ ነዳጅ ብዙ ርቀት ክብደቱን ኦልሬዲ እየቀነሰ ነው ማለት። ከዛ ውጭ የራሱ አሁን ለምሳሌ ጀት ኢንጂን ላይ ፒኢኬ የሚባል ማቴሪያል አለ። ኦልሬዲ የፕላስቲክ ማቴሪያል ነው። ጀት ኢንጂን ውስጥ እየገባ እሳት ማይነድ ነው ፕላስቲኩ ማለት ነው። በ20% ክብደቱን ይቀንሳል ውስጥ ላይ በ20% ክብደቱን ቀንሶ ደግሞ ጥንካሬውን ደግሞ ልክ በዛው ልክ ይጨምራል ማለት ነው። ይሄ የሚገርም ፕላስቲክን ከካርበን ጋር ብቻ ፕላስቲክን ከካርበን ጋር መጨመር እንትን እንዳይል ያደርገው ማይነድ ፕላስቲኮች እየተፈጠሩ ነው ያሉ የወደፊት ኢኖቬሽኖቹ ናቸው እነዚህ። ስለዚህ ፕላስቲክ አጠቃቀማችን እንጂ ይበክላል ብለን የምንተወው ነገር አይደለም። በዋናነት ራሱ አንድ ነገር በነገር ውሃን እንዲሸጥ ያደረገው ፕላስቲክ ነው። ኦልሬዲ የምንጭ ውሃ ነበረ ወይ ደግሞ የጉድጓድ ውሃ ስፕሪንግ ዋተር ሊኖር ይችላል፣ ወይ ደግሞ ተቆፍሮ ውሃ ልታወጣ ትችላለ። ውሃውን ወደ ማርኬት እንዲሄድ ያደረገው ፕላስቲክ ነው። ኦልሬዲ ማሸገን ቫሊዩ አድ በማድረግ ኦልሬዲ ሌላ ነገሮች ደግሞ 3D ፕሪንቲንግ ላይ 3D ፕሪንት ምቹ ነው ለብዙ ነገር ፎርሙን እንደፈለክ ለማድረግ አሁን ሪሳይክልም ለማድረግ አሁን ለምሳሌ ቅርጽ ለማስያዝ ብረትን ቅርጽ ላርገው ብትል ትልቅ ኢንቨስትመንት ነው። በትንሽ ኢንቨስትመንት ፕላስቲክ ብዙ ነገሩ መቀየር ይችላል። ስለዚህ ህክምናው ላይ ያለ ፓኬጂንጉ ላይ እንደምታየው ነው እንዳልኩ ውሃን እንዲሸጥ ያደረገው ሌላ ነገሮች ብዙ ነገሮችን ካለመሸጥ ቫልዩ አድ ያደረገው ፕላስቲክ ነው። ስለዚህ ውሃ ላይ ፓይፖችን ህክምናው ላይ ስለዚህ በጣም ትልልቅ ተጽዕኖ አለው የፕላስቲክ ኢንዱስትሪው። ስለዚህ ይበክላል። አዎ ይበክላል። ግን አሁን ባለበት ሁኔታ ከፕላስቲክ ውጪ ልትወጣ አትችልም። አሁን የፕላስቲክ ዘመን ነው ብዬ ይላሉ። የሆነ ሰዓት የድንጋይ ዘመን ነበረ፣ መጣና ደግሞ የብሮንዝ ዘመን ደግሞ መጣ አይደል? የብሮንዝ ነበሩ አይደል? የብሮንዝ ዘመኖች ጊዜውን ባላስታውስም አሁን ደግሞ ኦልሬዲ ከፕላስቲክ ማይወጣበት ጊዜ ላይ ነው። ባዮዲግሬዴብል ፕላስቲኮች ደግሞ አሉ። አሁን ለምሳሌ ደግሞ እየተሻሻለ ህክምና መድኃኒቶች ራሱ እኮ ባዮዲግሬዴብል ፕላስቲኮች ናቸው። ፒዩ ማቴሪያል አለ። ጫማህን ብታይ ልብሳችንን ብናይ ምንም ልንወጣ አንችልም ከፕላስቲክ ምናያቸው ማይካችን ምናችን እንደ ጫማችንም አክሰሰሪዎቻችን አሁን ለምሳሌ ፍሪጅ ላይ ብንሄድ ኦልሬዲ ፖሊመሮች ናቸው። ቲቪ ላይ ብንል ዋና ትልልቅ ፓርቶቹ የኬብል ኢንዱስትሪን ብናይ ዋና ሽፋኑ ሌላ ከዛ ልትወጣ አትችልም። ፋይበር ኦፕቲክሶችን የሚሸፍናቸው እንዳለ ባይሆን አሁን ላይ እንትኑን ማሳደግ ነው የምንችለው ነው። ይሄ የሪሳይክሊንግ እንትኑን መጠናችንን እያሳደግን ራሱ ይሄ የተመረተውንና ከዛ ከምርት ወድቆ
ድጋሚ እንትን በማድረግ ሪሳይክል በማድረግ ድጋሚ መጠቀም ነው ያለብን። የሪሳይክል ሂደታችንን እሱን በደንብ እያፈጠነን መሄድ ነው የሚጠበቅብን። የፕላስቲክ ትልቁ ዓላማ በክብደት ቀንሶ በጥንካሬ ጨምሮ ኢኮ ፍሬንድሊ ፕላስቲኮችን ማምረት ነው። የመጨረሻ ግቡ የፕላስቲክ ይሄ ክብደትን ይቀንሳል፣ ጥንካሬን ጨምሮ ኢኮ ፍሬንድሊ የሆነ ባዮዲግሬዴብል የሆኑ ፕላስቲኮችን ማምረት ነው። የወደፊቱ የፕላስቲክ ህልምም ምንም እዚህ ላይ የተንተራሰ ነው። ጥሩ። ባለፉት ዓመታት ኢትዮጵያ ውስጥ የፕላስቲክ ኢንዱስትሪ ምን አይነት ሂደት ሄዷል? 10 ዓመት 15 ዓመት ወደ ኋላ ልንሄድ እንችላለን። አንተ ባለህ ኖሌጅ ምን ያህል ሄዷል? ምን አድጓል? ወይስ ምንድነው? ወዴት ነው እየተቀየረ ያለው? እነዚህን እስቲ ትንሽ ነው። ያው ከዓለሙ ጀምሮ እንዳልኩ እንዳነሳናቸው ነገሮች ብዙ ነገሮች በፕላስቲክ እየተተኩ እየመጡ ነው። ብረት የነበሩ ነገሮች አሁን ኦልሬዲ ፕላስቲክ እንደማይዘግም እየታወቀና ብዙ አይነት ፕላስቲኮችም ደግሞ ከኤልዲፒ ኤችዲፒ እንዲህ በየአመቱ ኢኖቬት እየተደረጉ አዳዲስ የፕላስቲክ ባህሪዎች ፖሊመሮች ዓለም ላይ ለህዝቡም ለምኑም እየተዋወቀ እየመጣ ነው። ስለዚህ ብዙ ነገሮች ወደ ፕላስቲክ እየመጡ ነው ዓለም ላይም ጀምሮ። አሁን ለምሳሌ ብርጭቆችን ወደ ፕላስቲክ የመተካት ሂደቱ አለ። አሁን በፊት እንደምታየው ብዙ ነገሮች ከዛ ጀምሮ ወደ ሀገራችን ደግሞ ስንመጣ ደግሞ ሀገራችን ላይ ብዙ ነገራችን ከኬንያ ጋር በፕላስቲኩ ከኬንያ ጥገኛ የነበረበት ዘመን ላይ ነበረን። አሁንም አይደለም ማለት አይደለም፣ ግን ብዙ ነገራችን ከኬንያ ነበር። ኢቨን ፌስታልም ራሱ ከቅርብ ዓመታት ጀምሮ ከዚህ ነበር የሚመጣው። የቤት ውስጥ መገልገያ ኩባያዎችም ፖፖቹም ብዙ ነገሮቹ ከጎረቤት ሀገር ከኬንያ የሚመጡ ነበሩ። አሁን ብዙ ፋብሪካዎች ፕላስቲክ ፋብሪካዎች ወደዚህ እየመጡ ነው እና ወደዚህ እየጠጋ ነው። ኢንዱስትሪው ጥሩ እያደገ ነው። ወደፊትም በደንብ የሚያድግ ዘርፍ ነው። የማይደፈሩ የሚመስሉን ምርቶችም ጭምር በአንዳንድ ፋብሪካዎች አሁን በደንብ እየተመረቱ ይመስለኛል በፕላስቲክ ዙሪያ በደንብ። በተለይ እዚህ ላይ ደግሞ አንተ በደንብ በተለይ ማኑፋክቸሪንግ ላይ የሚሰሩ እንትኖች አሉ ድርጅቶች አሉና የእናንተ ነቢል ቤጂንግ ግሩፕ ድርጅት ይሄንን በማገዝም ደረጃ ይሰራል መሰለኝ በዚህ ላይ እና ነቢል ያዋልዳል ይላሉ። ያዋልዳል ከማስረገዝ ጀምሮ ጥሩ ግን በየትኛው እስቲ እንዲገባቸው ከማስረገዝ ጀምሮ ያለው አንድ ሰው ይመጣል። ብዙ አይነት ሰዎች ይመጣሉ። ሰኞና ሐሙስ ሰው አማከራለሁ። አንድ ሰው ይመጣና ይሄን መስራት ፈልጋለሁ ይላል። ከዛ ጀምሮ ወይ ደግሞ ይሄን ያህል ብር አለኝ ምን ልስራበት አይነት ነገር ይመጣል ብዙ ሰው። ከዛ በኋላ ይሄን ብትሰራ ምን ላይ ዘርፍ አለ ምን የመሸጥ አቅም አለ የሚለውን ዙሪያዎች ካየን በኋላ ይሄን ብታረግ ይሄን ብናመጣ ቀጥሎ ደግሞ ፋብሪካውን አምጥተን ሂደቱ ተጀምሮ ወደ ማርኬት እስኪገባ ድረስ አብረን ከመረገዙ ጀምሮ ኢንዱስትሪው እስከሚወለድ ድረስ አብረን እንቆማለን፣ አብረን አለን። ጥሬቃውም ጀምሮ ያዋልዳል ሲሉኝ እኔ የመንደሩን ነው ምንድነው እያልኩ ነበርና ፋብሪካ ነው የምታዋልደው፣ ኢንዱስትሪ ነው የምናዋልደው። ፋብሪካ ወደ መሬት እስኪወርድ ድረስ ምን መስራት እንዳለበት ወስኖ የመጣንም ምን መስራት አለብኝ ብሎ ካፒታል ይዞ የመጣንም ሰው ጭምር ወደ ስራ ማስገባትና ማሽኖችን ሶርስ ከማድረግ ጀምሮ እስከ መጨረሻው የስራ ሂደት ድረስ ታግዛለህ። ይመጣል። አሁን ካረገዘው ጀምሮ ሀሳብ አርግዘው ይመጣል። ከዛ በኋላ ይሄንን ከማዋለድ ጀምሮ ይሄን ብታረግ አንድ ሰው አላህ እውቀት ሲሰጥም ቁንጽል እውቀት ነው የሚሰጠው። አንዱ የማርኬት እውቀት ይሰጠዋል፣ የሆነ ነገር ይሰጠዋል። ስለዚህ ለዛ ሁለቱን ኮምባይን አርገተን እሱ ጋር ያለውና እኛ ጋር ያለውን እኛ ጋር የኢንዱስትሪው ስለ ማሽኖቹ እውቀት ሊኖር ይችላል፣ ስለ ጥሬ ዕቃ አለ አይደል፣ እነዚህ ጋር እንዴት ፋብሪካው ራን ማድረግ ይችላል የሚለው ነው እኛ ጋር አለ። እሱ ጋር ደግሞ ይሄ ማርኬት አለኝ ብሎ የሚመጣም ሰው አለ። ስለዚህ ሁለቱን አቀናጅተን ወደ መሬት የምናወርድበት ጊዜ አለ። አንዳንዱ ደግሞ ምንም ነገር ወይ እውቀቱ የማይኖረውም ወይ ደግሞ ገንዘቡ ይኖረዋል። ስለዚህ ይሄንን ምን ብሰራበት የሚለውን ነገር እሱን ከዛ ጫፍ ይዘን እስከ ታች ድረስ አብረን የምንወርድበት ሁኔታ አለ። ጥሩ እንግዲህ ትንሽ ይሄንን ካወራን አይቀር ኢምፖርቲንግ ላይ ደግሞ ትንሽ እናወራ። ሮ ማቴሪያሎችን ከዛ ማምጣትና እዚሁ ደግሞ ሀገራችን ላይ ማምረት ከሪስክና ከኦፖርቹኒቲ አንፃር ወይም ደግሞ ከስጋትና ከእድል አንፃር ከዛ ማምጣትና እዚህ ማምረት ላይ ያለውን አንዳንድ ልዩነቶች እንነጋገር።
ሮ ማቴሪያልን ተጠቅመን እዚህ ማምረትና ዋናውን ነገር እዚህ ማምጣት ነው። ከዚህ አኳያ 2-3 ነገሮችን እናያለን። በመጀመሪያ ደረጃ በትንሹ በውሃ ቦትል ብነግረ የውሃ ፕሪፎርም ይባላል። ፕሪፎርም እንደ ፕሪፎርም ወይ ከዱባይ ወይ ከቻይና ይዘው ስትመጣ በአንድ ኮንቴነር 8 ቶን መጫን ይችላል። 8 ቶን ማለት ነው። ጥሬ ዕቃውን ይዘው ስትመጣ ግን 22 ቶን በአንድ ኮንቴነር ምንም ባታተርፍ ሲቢኤም ታተርፋለ። ትራንስፖርቴሽኑን ማትረፍ ትችላለ። የመጀመሪያው አቺቭመንቱ ይሄ ነው። ኢንዱስትሪ ሲነሳ በኢትዮጵያ ሀገር ኮንቴክስት ሲቢኤም ማትረፍ የምትችልባቸው ነገሮች አሉ ቀጥታ። ስለዚህ ይሄ ኦልሞስት 3 እጥፍ የተጠጋ ማለት ሲቢኤም ማመጣ የምንችለው የቮሊዩሙ መጠን። ስለዚህ ጥሬ ዕቃውን አምጥቼ 3 እንደዚህ አይነት ነገሮችን ማምረት እችላለሁ ማለት ነው። ስለዚህ አንዱ ሺፕመንት 1,200,000 ብር የሚፈጅ ከነበረ 3,600,000 ብር አካባቢ ይሆናል ማለት ነው አይደል? ስለዚህ በአንድ ጭነት ይሄንን ማትረፍ ትችላለህ ማለት ነው። ኢኔሴንስ ያው እንደዛ ይመጣል ማለት ሳይሆን የፍሬት ልዩነቱ ይሄ ነው። ስለዚህ እዚህ ላይ አንድ የፍሬት ልዩነትን እሱን ማትረፍ ትችላለህ። ሁለተኛ ደግሞ ከቴክኖሎጂ ሽግግር አንጻር ደግሞ ለህብረተሰባችን ደግሞ ጥሩ አማራጭ ይሆናል። የተመረተ ነገርን ሁሌ አምጥቶ ከመመገብ ህዝቡን እንትን ከማለት አሁን ለምሳሌ ተጠቃሚ ከመሆን ሮ ማቴሪያሉ መጥቶ አንድ ትልቅ የስራ እድል ይፈጥራል። አሁን ፕላስቲክ ኢንዱስትሪ በሚሊዮኖች ስራ እድል ፈጥሯል። ኦልሞስት ፖሊመሩ በተለያየ አይነት መንገድ ብዙ ቦታ እየገባ እንዳልኩ ውሃን ብለህ ስታስበው ትልቁ ጨዋታ የሚጫወተው የፕላስቲክ ኢንዱስትሪ ነው። ከምንጩ ከጉድጓዱ የበለጠ ፕላስቲኩ ጋር ቦታ ያለው ሰው ይበልጣል። ኬብልም ኢንዱስትሪም ዋይሩ ያለው ኮቲንጉን የሚሰሩ ሰዎች ጋር ያለው የፕላስቲኩ ሂደት ይበልጣል ብዙ ነገሮች ላይ። ከህክምናንም ብለን ብናስበው ጓንት የሚመረትበት ቦታ የተለያየ አይነት እነ ካኑላ ሰርጂካል ግላቭ የሚመረቱበት ቦታ ሰፊ ሰራተኞች እድል ፈጥሯል አለ አይደል? እዚህ መመረቱ ይፈጥራልም እየፈጠረም ነው ያለው። ስለዚህ ከቴክኖሎጂ ሽግግር አንጻር እሱ የተሻለ ነው። ብዙ ማምጣታችን ብዙ ጊዜ እንደ ሀገር ቴክኖሎጂ ይቀድመናል። እኛ ሀገር ነው ነገር ቴክኖሎጂ ይቀድመና የሰለጠነ የሰው ኃይል ወደ ኋላ ይቀራል። አሁን እኛ ሀገር ለምሳሌ ኤቲኤም ባንኮቻችን ከባንክ ስርዓት ወደ ኤቲኤም የዘመኑ ጊዜ ኤቲኤሞች አመጡ። ኤቲኤሞች መጣና ሲበላሽ የሚጠግነው ሰው ከውጪ ነበር ይመጣ ነበር የሰለጠነ የሰው ኃይል። ስለዚህ ኢንዱስትሪውን አለማምጣታችን የሰለጠነው የሰው ኃይል ክፍተት እንዲኖርብን ያደርጋል ማለት ነው። ስለዚህ በደንብ የሰለጠነው የሰው ኃይላችንን የተማሩ የሰው ኃይላችንን ወደ ኢንዱስትሪው አብሮ መሄድ አለበት፣ እንድንጠቀመውም ያግዘናል ማለት ነው። ስለዚህ ምን አየን? የሰለጠነ የሰው ኃይልን ሲቢኤምን ወጪ እንትን ከማለት አንጻር ከመቀነስ አንጻር፣ ሶስተኛ ደግሞ ሌበርም ብዙ ከመቅጠርም አንጻር ሶስቱ ላይ ሰፊ ጨዋታ ይጫወታል። በርካታ ሺህ ሰራተኞችን የሚቀጥሩ የፕላስቲክ ፋብሪካዎች እንዳሉም ሰምቻለሁ። ውሸት ካልሆነ በጣም ብዙ ሰራተኛ ያላቸው። ትንሽ ረፍት አድርገን እንመለሳለን። እስከዛ እንግዲህ ፕላስቲክ ለቀማና ፕላስቲክ መሰብሰብ በስቷል ከተማችን ላይ። ብዙ ሰው እየዞረ እየሰበሰበ ነው። በፊት ሃይላንድ ፕላስቲኮችና እንትኖች ዝም ብለው ነበር የሚጣሉትና አሁን እየተሰበሰቡ ነው። ከረፍት ስንመለስ ስለሷም ትንሽ እንጨዋወትና ጨዋታችንን እንቀጥላለን። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ቲጃራ ፖድካስትን ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ቆይታችሁ ከኛ ጋር እንዲሆን እንጠይቃችኋለን። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ቲጃራ ፖድካስትን ነው። ከወጣት ነቢል ናስር የነቢል ቤጂንግ ግሩፕ መስራችና ስራ አስኪያጅ ጋር ያደረግነው ያለውን ቆይታ ቀጥሏል። ስለ ፌስታል እና ፕላስቲክ ለቀማ አውርቼ ነበር ከረፍት በፊትና በፊት ዝም ብለን እንጥላቸው የነበሩ የውሃ ላስቲኮች ፕላስቲኮችም ጭምር ይሄ ፌስታሎችም ጭምር አሁን ላይ እየተለቀሙ አንዳንድ ቦታዎች ላይ ኮምፕረስ ተደርገው ምናምን እያየው ነውና ምንድነው ይሄንን የለወጠው ነገር? አሁን ይሄንን መለወጡ እንዳልኩ ቅድም እንዳልነውም የሪሳይክል ሂደቱ እየተፋጠነ መምጣቱና ቨርጅኑ እየተወደደ መምጣቱ ሪሳይክሉ ላይ ሰው እንዲያተኩር ማድረግ
ጀምሯል። አሁን ለምሳሌ በፊት ላይ ፌስታሎች በቨርጅ ማቴሪያል ነበር የሚመረቱ የነበሩት። አሁን ኢትዮጵያ ውስጥ ኦልሞስት ከ80 ወይ ከ90 በመቶ በሪሳይክል ነገሮች ነው የሚመረቱት። ፌስታሎች ማለት ከፌስታሎች መልሶ ጥቅም ላይ በመዋል ጀሪካኖችን፣ እነዚህ ለፓኬጂንግ የሚመጡ ኢምፖርት የሚሆኑ የሻምፖ እቃዎች እነሱ ናቸው መልሰው አሁን ፌስታል ሆኖ መታያቸው እነሱ ናቸው ሪሳይክል። በፊት ትቦ የሚዘጉ የነበሩ ነገሮች አሁን አንድ ኪሎ ፕላስቲክ ብትሰበስብ ከማንም በላይ አሁን ትልቁ ትርፋማ የሆነው ፕላስቲክ መሰብሰብ ላይ ነው። 10 ኪሎ ብትሰበስብ በቀን ውስጥ 1000 ብር ይኖራል። ለዛ ነው ውሃ ስጠጣ ቆመ ቁጭ አድርገህ ዞር ብትል ተመልሳ አታገኘውም። ይህን ፖድካስት አቁሜ መሄድ አለብኝ። አንድ ጓደኛዬ እንዲህ ያለ ትልቅ ፋብሪካ አንድ ለቅሶ ቤት ሰብስብ ይለኛል። እንዲህ ሳየው ስለሚገዛው ስለሚያው ሰብስብ ይለኛል። ፕላስቲኮች ወድቆ ሳያቸው ተነስተ ሰብስብ ቫሊዩን ያውቀዋል። ኦልሞስት አሁን ላይ አሁን ከብረት በላይ ቫሊዩ አለው። አሁን ብረት ከመሰብሰብ ፕላስቲክ መሰብሰብ አሁን እንደውም ቫሊዩ የበለጠ የፕላስቲኩ ይመስል ብረት ስክራፕ ከ80 ብር ሊበልጥ ይችላል። እንደዛ አካባቢ ነው የሚሆነው። እንደዛ አሁን ፕላስቲክ ከዛ በላይ ነው። ስለዚህ ያልተናነሰ ኢኖቬሽንም የሰው ልጅ ከሰራቸው ነገሮች የመጀመሪያው ከፈጠራቸው ነገሮች አርማታ ነው የታወቀ ማለት ኮንክሪት። ቀጥሎ ከብረት ባልተናነሰ ሁኔታ ፕላስቲክ ዓለም ላይ ተመርቷል። ከብረት ባልተናነሰ ሁኔታ ማለት ነው። ከእንጨት በላይ ነው ተፈጥሮ ከሚበቅሉ ነገሮች በላይ በዚህ 100 ምናምን ዓመት ውስጥ የፕላስቲክ ተጽዕኖ በጣም ትልቅ ተጽዕኖ ነው። ወደ ቀጣዩ ሀሳባችን ስንሄድ የኢትዮጵያን ፕላስቲክ ማኑፋክቸረር አሶሲዬሽን ቦርድ ሜምበር እና የፕላስቲክ አምራቾች ማህበር እዛ ውስጥ ምንድነው አሁን ያንተ ተልእኮ ምንድነው? ምክንያቱም ፕላስቲክን ቅድም እንደነገርከን ማኑፋክቸሪንግን በፓሽን የጀመርከው ለብር ወይ ለሌላ ነገር አይደለም። በቃ ምርት ሲመረት አይተህ ኦሬዲ ፋብሪካ ሊኖረኝ ይገባል ብለህ ነው የተነሳኸው። ከዛ በዘለለ ደግሞ አሁን አንድ ፋብሪካ እንዳለው ሰው ምናምን ብቻ ሳይሆን ሌሎች ፋብሪካዎች እንዲወለዱ የራስህን እገዛ እያደረክ ነው በድርጅትህ በኩል። ከዚህም አልፎ ይሄ በጣም ትልቅ ቦታ ነው እንደ ኢትዮጵያ። በዚህ ተሳትፎ ውስጥ ምንድነው ተልእኮ ብለህ ታስባለህ? በዚህ በፕላስቲክ አሶሲዬሽን ውስጥ 2-3 ድርሻዎችን ለመሄድ ጥረት እያደረገን ነበር። አንድ እንዳልኩ በአንዳንድ አዋጆች መንግስት ያልተረዳቸው አዋጆችን ጠጋ ብለን እሱን ለመሞገት እንደ አምራች እሱን ጥረት እናደርጋለን። ሁለተኛ ደረጃ ደግሞ ከውጭ ግንኙነት ጋር ባለው ጉዳይ በቀጥታ ነው እኔ አስተዋጽኦ እያደረኩ ያለሁት በዚህ ጉዳይ ላይ አሶሲዬሽኑን ተጠቅመን ማለት ነው። ውጭ ያለ ነገር አሁን ለምሳሌ እኛ ሀገርም በሁለት ቦታ በሀገር ውስጥና በውጭ አድርገን እንክፈለው። በሀገር ውስጥ አሁን መንግስትንም ራሱ እንደ ማኒፋክቸረር ይሄ ነገሮች ለኢኮኖሚ ድርሻ አላቸው። ፕላስቲክ ኢንዱስትሪው እንዳልኩ ፕላስቲክ ኢንዱስትሪው ቅድም እንዳልነው ፕላስቲክ ፌስታል ብቻ አይደለም፣ በጣም ብዙ ነገሮች ፕላስቲክ ናቸው። ስለዚህ ይሄ ነገር ላይ ብለን መንግስትንም ለመሞገትም እንደ አሶሲዬሽን አቅም እንደ ግለሰብ ከምታወራ እንደ አሶሲዬሽን መተህ ችግርህን ቀረጥ እናስቀንሳለን፣ ታክሶችን እናስቀንስበታለን በሀገር ውስጥ ባለው ጉዳይ ላይ። ውጪ ባለው ጉዳይ ላይ ደግሞ እኛ ትልቅ ገዢ ነው፣ ትልቅ ህዝብ ነን። እኛ አንድ ያልተረዳ ነው ነገር እንደ አንድ ስላልቆመን ወይ ጠንከር ብለን መሞገት ስላልቻለን እንጂ አሁን ትልልቆቹ ጥሬ ዕቃ አቅራቢ ካምፓኒዎቹ እነ ሳቢ ካሉ ትልቅ ሳውዲ ላይ ያሉት ፖሊመሮቹ ኮሪያ ያሉ አሉ እና እነሱን ጠጋ ብለን እኛ 120 ሚሊዮን ህዝብ አለን። ስለዚህ እኛ ማየት እንፈልጋለን ኢንዱስትሪውን በትንሹ። አሶሲዬሽኑ ምን ያግዘናል? እንዳልኩ ቅድም እንደነገርኩ ኢንዱስትሪው ቀድሞን ይሄዳል። እኛ ስንደርስበት ደግሞ አልፎን ይሄዳል ያን ነገር። ስለዚህ በትንሹ እግር በእግር እንደ እናት ቀሚስ ይዘን የእናት ቀሚስ እንደሚያዘው የትልልቆቹ ኢንዱስትሪዎችን እንደ ልጅ ይዘን ጠጋ ብለን የምናይበትን መንገድ እሱን ለመፍጠር ጥረት እያደረግን ነው። ትልልቅ ኤክስፖዎች ላይ አሁን ጀርመን ኬፕላስ የሚባል ኤክስፖ አለ፣ ጥረት እናደርጋለን። በመሰረቱ ኢንዱስትሪ ኤክስፖዠር ነው። የሰው ልጅ ኤክስፖዠር ከሌለው አዲስ ነገር የመፍጠር ነገሩ ደካማ ነው። አሁን እንደ ሀገር እኛም ጋር ወጣ አካባቢ ሌሎቹ ምን ላይ እንደደረሱ ማየት ምን ላይ ነው ዓለም ላይ እንዴት እየተመረተ ነው አለ አይደል? ወንበር እንዴት እየተመረተ በምን እየተመረተ ነው ሚሊዮን ኤክስፖዠር፣ ካፖች ምን ይመስላሉ ሚሊዮን ዓለም ላይ ኢቭን ማሽኖቹ ወዴት ሄደዋል፣ የት ደርሰዋል ሚሊዮን ነገር እነሱን በቅርብ ርቀት ለማየት
ኤክስፖዠር ያስፈልጋል። አሁን የምታያቸው ብዙዎቹ ኢንዱስትሪ ላይ ያሉ ሰዎች ኤክስፖዠር ያላቸው ሰዎች ናቸው። ዓለም ላይ ስትዞር የምታየውን መተህ ደግሞ ይህን ሀገሬ ላይ ባመጣ እንድትል ኤክስፖዠሩ ወሳኝ ነው። ስለዚህ እነዚህ ኮንቬንሽኖች ላይ ስብሰባም ሲኖር ኤክስፖችም ሲኖሩ መሳተፍ ትልቅ ኤክስፖዠር እንዲኖረህ ያግዛሃል። አዲስ ነገር እንድትፈጠር ያግዛል። ስትሄድ መንገድ ላይ ነው ለምሳሌ ለንደን ላይ በእግርህ ስትሄድ መታያቸው ጫማዎች ይኖራሉ። እሱን ደግሞ ይህን ሀገሬ ላይ ባመጣ ብለህ ደግሞ ታስባለህ። እንደ ነባራዊ ሁኔታ እንደ ሰው እንደ ሀገሩ ነባራዊ ሁኔታ አዲስ ነገር እንድትፈጥር አንድ ያግዛሃል ማለት ነው። እሱን ኦልሬዲ እያመቻቸን ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ አሁን ኢትዮጵያ 11 ነገር በነገር እኔ እስከማውቀው ድረስ ፖሊመር ሳይንስ ይባላል። ፕላስቲኩን ይዞ ኦልሬዲ ፖሊመር ናቸው እና በፖሊመር ሳይንስ አንድ ሰው የተማረ የለንም እንደ ሀገር አለ አይደል? ጥሬ እቃውን እንዲህ አዲስ ማሽን ሲመጣ ወይ ደግሞ አሁን የፌስታል ማሽንን በትንሹ ከቲንጎ ሌላ ሲመጣ ፖሊመር ላይ ነው እና አዲስ ነገር ሲመጣ እኛ ሀገር እንደ ባለሙያ ችግር አለብን አለ አይደል? ብቁ የሰለጠነ የሰው ኃይል ላይ በጣም ደካማ ነው። እንደውም እንደ ሀገር እኛ ሀገር ምን ያስፈልጋል ብዬ እላለሁ፣ የባለሙያ ጥረታችን ከፍተኛ። አሁን ለምሳሌ ውጭም ስንሄድ የሚጠይቁን ነገር አይገርምህም? ገጥሞ ያውቃል? አሁን ዱባይ ላይ አንድ ወንድ ምን አለ፣ የእናንተ ተወኩል በጣም ይገርመኛል አለ። በሰው መመካት ይሄ በአላህ መመካታችሁ ተወኩላችሁ እንዴት አልኩት። ቋንቋ አታውቁም ማለት ስደት ላይ እኮ ከቋንቋ አታውቁም። ሁለተኛ ደግሞ ከሶፍት ስኪል ደግሞ ደካማ ናቸው። አሁን የምታየው እኛ ጋር ኳስ ሜዳ አንድ ቧንቧ ተቆርጦ እኮ 2 ቀን ሊፈስ ይችላል። የሚጠግነው ጠፍቶ። አንድ ህንድ ግን ሲሰደድ ኤሌክትሪክ መጠገን ይችላል አለለ ቧንቧ መጠገን ይችላል። መሰረታዊ ነገር ስኪል ላይ ኦልሬዲ ደካማ ነን። አሁን ቻይኒዞቹንም እኛ አርግተን ፑሽ አርግተን እዚህ ኢንዱስትሪ ላይ ተሳተፉ እዚህ ላይ ሆኑ ስንል ይቸግራሉ። ከስኪል አኳያ ወደ ኋላ የቀራችሁ ናችሁ ይሉናል። የተማረ ሰው ኃይል የላችሁ። ስለዚህ እሱን ለመቅረፍ ትልቁን ጨዋታ አሶሲሽናችንን እንጫወታለን ስናይ ዓለም ላይ። ከዛ አንድ ሰው የለንም ብያለሁ በፖሊመር ሳይንስ እኔ እስከማውቀው፣ ምናልባት ዳታው ሌላ ሰው ጋር ካለ አላውቅም፣ ግን በቅርቤ በፋብሪካዎቹ አብሬ በምዞርበት በማየው አንድ ሰው አላጋጠመኝም። እና ኤምአይቲ እና ማሳቹሴት ቻይና ላይ ያሉ ዩኒቨርሲቲዎች ትልልቆቹ ዩኒቨርሲቲዎች ፖሊመር ሳይንስ ያስተምራሉ። እኛ ትልቅ ገዢ ነን፣ ጥሬ ዕቃ እየገዛ ናቸው። ገዢ ከሆነን ደግሞ መፈለግ መቻል አለብን። ስለዚህ ሳንፈልግ እናስገድዳለን ማለት ነው። ብታስተምሩልን እነዚህን ሰዎች ብለን በአሶሴሽኑ ነው መጠየቅ ምንችለው። ስለዚህ እሱን ኦልሬዲ እየተጠቀም ነው። ከማሳቹሴት ያሉ ፕሮፌሰሮቹን እነሱን እያወራን ነው እንዲያስተምሩልን። ከዚህ ፖሊመር ሳይንስ ሰው ተምሮ መጥቶ እዚህ ነገሮችን መንቀየርበትን መንገድ እሱን እያየን ያለ ነው። እንደዛ ነገሮች ላይ አሪፍ ነው ይሄ ማለት ወደፊት በጣም ትልቅ ሆኖ መቀጠል እንዲችል ጀስት አሶሲዬሽን ሆኖ ቅድም እንዳልከው የሆነች ዳይሬክሽን ብቻ ሰው ብዙ ጊዜ እንዲያውም ምንድነው የሚታማው ሰው ማህበር የሚሆነው የሆነ ብር ለማስቀነስ ነው ይባላል። ብዙ እንትን ሲሆን የሆነ ብሩ ሲወደድ ያለ ማስቀነስ ምናምን ነው። ግን ከዛ የተሻገረ እሱ ፊልዱን የሚያሳድገው ኢንዱስትሪውን የሚያሳድገው አንድ ሆኖ ሳለ ቀላል ስራ አይደለም። ቀረጥ አስቀንሶ የስራ መንገዱን ማመቻቸት ቀላል ስራ አይደለም። ግን ለዛ ብቻ መሰብሰብ ደግሞ ልክ አይደለም። ምክንያቱም ኢንዱስትሪው እንዲያድግ ቅድም እንዳልከው የሌሉን የሰው ኃይል ወይ ደግሞ የእውቀት ክፍተቶችን መሸፈን በጣም ትልቅ ስራ ነውና ይሄ በጣም አሪፍ ነገር ነው። እንደ አሶሲዬሽን አንድ ትልቁ ወደፊት ገፍተን ብንሄድበትን ብዬ ማስበው ነገር ዳታ የለንም እኛ ሀገር። አሁን ለምሳሌ አንተ ስፖንጅ ፋብሪካ ለመክፈት ብታስብ ግራውንድ ላይ ያለው ስንት ሰው አለ ምናምን የሚለውን ዝም ብለህ ልታጠና ትችላለህ እንጂ እንደ ሀገር ስንት ዳታ አለን፣ ስንት ፋብሪካ አለ፣ ስንቱ በኬሚካል እጥረት ተዘግቷል፣ ስንቱ ደግሞ የሰለጠነ የሰው ኃይል ችግር አለበት። ለአንተ መሰረት ነው አዲስ ለሚከፍተው ሰው አይደል? አንተ ፋብሪካውን ስትሄድ ያለፍካቸውን መንገዶች ያ ደግሞ መጥቶ ማለፍ የለበትም አይደል? አዲስ ነገር ለመፍጠር። ስለዚህ ይሄ ክፍተት አለ። አሁን ለምሳሌ ስፖንጅ ፋብሪካ እዚህ ኬሚካል ላይ ደግሞ ችግር አለ። ስለዚህ ኢምፖርተሩ እዚህ ላይ ቢገባ ብለን ዳታ ለመንገርም አሶሲዬሽኑ መጠናከር መቻል አለበት፣ ማኒፋክቸሩ መታወቅ መቻል አለበት። ስለዚህ አዲስ ኢንዱስትሪን ለማቋቋምም አንድ የመነሻ ነጥብም ይሆናል ማለት ነው። እዛ ላይ የተደራጀ መረጃ ለመሰብሰብ ሪሶርስ አይባክን። በአጠቃላይ አሁን ለምሳሌ ሪሳይክል ብዙ ማሽኖች ይኖራሉ ሀገሪቷ ላይ ከበቂ በላይ ገብቶ ሊሆን ይችላል። አንድ ሰውም ደግሞ ተመልሶ ይዞ እየመጣ ሊሆን ይችላል። ስለዚህ እዚህ ላይ ከምትሰማራ እዚህ ነገር ላይ ደግሞ ቢሆን ሞር የተሻለ ነው
ለማለትም እንደ አሶሲዬሽን ሲሆን የሀገር ሪሶርስንም እንደ ግለሰብ ያድናል። ይሄ በጣም ትልቅ ነገር ነው። በተለይ ያለ ዳታ መንቀሳቀስ አይቻልም። እኛ ያው ቦታ ስለማንሰጠው ነው እንጂ ያው ጊዜ ቢዝነስ ፈልጓል እንደ በፊት ይሄን አምጥተህ ይሄን ታረጋለህ ምናምን እሱ ቀርቷል። አሁን እኛም ስናማክር ምን ይፈልጋል ምን ይመስላል እያንዳንዱን ቁጥር ለቁጥር ነው። አሁን በአሁን ጊዜ ኢንቨስተርም ዝም ብሎ እንዲያርግተህ እንዴት አመጣለህ ከዛ እንዴት ትሸጣለህ እንደዛ አያምንልህም። እንደዛም ባህላዊ ንግዱ ቀርቷል። የለም አሁን ኤቭሪ እንትን መረጃ እየፈለገ ነው። በእውቀት ይፈልጋል አሁን ሁሉም ነገር። ለምን አሁን ምንድነው ይሄ መንገዱ ረዝሞ ጭራሽ ኢንተርናሽናል የሆኑ ሌሎች የትሬዲንግ ሲስተሞችን ወደ ሀገራችን እያመጣን ስለሆነ የውጪ ኢንቨስተሮች እየመጡ ስለሆነ ዝም ብሎ በስማ በለው ወይ ደግሞ እንትና አምርቶ ስለሸጠ የእንትና ምርት እየተሸጠ ስለሆነ ምናምን የምትገባበት አይሆንም ማለት ነው። በእውቀት ለመጓዝ ግዴታ ዳታ ይፈልጋል፣ እውቀት ይፈልጋል። በአሁን ላይ ንግዱ እውቀት ፈልጓል። ወደ ወጣቶች ከፋላችሁብን እንዳይሉ ኢንዱስትሪው ብቻ ሳይሆን ለምሳሌ ትላንት አንተና ጓደኞችህ ሀሳብ አስባችሁ በአንድ ቅን ሰው ምክር አማካኝነት ወደ ስራ እንደሄዳችሁት አሁን ላይ አዲስ ስራ ፈጣሪ የሆኑ ወጣቶች እዚህ ኢንዱስትሪ ላይ መሳተፍ ቢፈልጉ ብዙ አመት ሆኖታል አይደል? የኢትዮጵያን ፕላስቲክ ኢንዱስትሪ ብዙ አመት ሆኖታል። ጊዜ አለው? አሁንስ ክፍት ቦታ አለው ወይ? አልተሞላም ወይ? ከመካከለኛ አቅም እስከ ትልቅ አቅም ድረስ እዚህ ቦታ ላይ ብንገባ ቦታ አለን ወይ? ምንም ጥያቄ የለውም። ገና ነው፣ ገና አልተጀመረም። የኛ ሀገር አራስ ቤት ነው። ገና አልቆመም አይደለም፣ ገና በጀርባው የተኛ አራስ ነው። የኛ ሀገር ኢንዱስትሪ ብዙ ነገሮች ይፈልጋል። ስለዚህ ብዙ ነገሮችን ስለዚህ በሩ ክፍት ነው ኢንዱስትሪው፣ የኛ ሀገር ኢንዱስትሪ ማለት ነው። ስለዚህ ብዙ ነገሮቻችን ኢምፖርት ናቸው ማለት ለማኒፋክቸሪንግ በሩ ክፍት ነው ማለት ነው። ስለዚህ ኦልሬዲ ኢትዮጵያ ስር ፋብሪካ መክፈት ቀላል ነው ወይ ብትለኝ ቀላል አይደለም። ግን በትንሹ ከትልልቁ ከመጀመር በትንሹ መጀመር። አሁን ወጣቶቹ አሁን ለምሳሌ የፓኪስታንን አይታቸዋል እንትናቸው በትንሽ ቤት ውስጥ ሆኖ የሚሰሩት ነገር እሱ ነገ የሚያድግ ነገር ነው። እኛ ሀገር አንዳንድ ጊዜ ወጣቱ ምን ይፈልጋል ይመጣና ሲያማክርህም 1 ሚሊዮን ብር በቃ እንዲያርግቶ በወር 1 ሚሊዮን ብር የሚያስገኝልኝ ፋብሪካ እንደዚህ ይላል። በቃ እንደዚህ መጡ በወር 300,000 ብር ትርፍ አለው ወይ? በቃ ቀጥታ ትርፉ ላይ ማተኮር ይፈልጋል። እኮ ብር እናባዛለን የሚሉት ራሱ አይሰሩትም። እንደዚህ ኢንዱስትሪ ደግሞ እንዳልኩ ሂደት ነው፣ ኢንቨስትመንት ነው፣ እንደ ኢምፖርት አይደለም። ከአንድ ኢምፖርተር እንደምታማክረው ኢንዱስትሪያሊስቱን እንደዛ አይደለም የምታማክረው። ስለዚህ ሂደቶች ናቸው እነሱ። እዚህ አገራችንም ገና ነች። አሁን ያለንበትም ነገር ገና አርሊ ስቴጅ ነን። ስለዚህ መንግስትም ሰፊ ልዩ ድጋፍ አይደለም ለኢንዱስትሪ የሚፈልገው፣ ልዩ ድጋፍ ይፈልጋል። አሁን የምታያቸው አሁን ትሬድ ዋሮቹ አሁን ለምሳሌ ካየናቸው ለሀገራችንም ሰፊ ድል ይዘው ይመጡ አለ ሰፊ ድል ይዘው ይመጣሉ። አሁን ለምሳሌ ቻይና ፕላስ ዋን የሚባል ዓለም ላይ ስትራቴጂ አለ። ቻይና ላይ ያሉ ፋብሪካዎች ከዛ ደግሞ አፍሪካ ላይ ደግሞ ወይ ደግሞ እነ ሲንጋፖር ላይ ቬትናም ላይ ሁለተኛ ፋብሪካዎች ይተክላሉ። ስለዚህ በዛ በኩል በትሬድ ዋር ያኛው ከቻይናና አሜሪካ ባለበት ጦርነት እዛ ስር ትሬድ ዋሩ እንትን ሲኖር በዚህኛው ፋብሪካቸው ደግሞ ይፈልጋል። ግን ዱይንግ ቢዝነሱ መስተካከል መቻል ደግሞ ይኖርበታል። እንደ ሀገር እንዳልኩ አሁን ለወጣትም ዱይንግ ቢዝነሱ በደንብ መስተካከል ይፈልጋል፣ ፓሽን ይፈልጋል። ሁለቱም ማስተካከል ከተቻለ በሩ ክፍት ነው ብዬ ነው የማስበው። ገና ነው ኢንዱስትሪው ገና። በጣም አሪፍ። መልፋት ለሚፈልጉ ዛሬን ተክለው ነገ ፍሬውን ለማጣጣም ለሚፈልጉ ዛሬም ክፍት ነው ለወጣቶች። በተለይ ደግሞ ጥሩ ምሳሌ ያነሳው ሩቅ ነው ማኑፋክቸሪንግ የሚመስለን ብዙዎቻችን። በተለይ በወጣቱ ጋር ስታየው ማኑፋክቸሪንግ ሲባል ትልቅ ነገር አድርገን እናስበውና የግዴታ ፋብሪካ መሆን አለበት እንዲህ መሆን አለበት። ግን ከቤት ውስጥ ምርት የምንጀምራቸው ፓኪስታን ያነሳቸው ምሳሌዎች አሉ። ከዛ ሆኖ ማደግ እንደሚቻል ማሳያዎች ይኖራሉ ብዬ አስባለሁ። እነሱን እስቲ ትንሽ አሁን ከነሱ ጋር በተያያዘ አሁን ህንድ ስትሄድ እኛ ሀገር አሁን ፋብሪካ ብለን አሁን ከኛ ሀገር ነው ፋብሪካ ብለን ኮንቴክስት አንጻር እናያለን። ህንድ ላይ የምታያቸው ፋብሪካዎች እኛ ሀገር ያሉ ፋብሪካዎች ተከፍተው ማለት ናቸው። ዞር መንገድ እየሄድክ ዞር ስትል አንድ ትልቅ ፋብሪካ ነው እኛ ሀገር ትልቅ ፋብሪካ የምትለው እዛ በሩ ተከፍተው እየተሰራ ነው ያለው። በቃ እንደ ሰፈር ወርክሾፕ የሰፈር እያንዳንዱ ምርት ነው። በቃ ትገረማለህ ነው ማለት
ትገረማል። ኤቭሪዌር ስራ ነው። የስራ ባህላቸው ያስቀናሃል። ይሄ እንዴት ነው አሁን እንድትሰራ ማየቱ ላይ አለ አይደል? ይሄ መደጋገፍ አንዱ ለአንዱ ላይ። እኛ ሀገር ትልቁም ችግር ደግሞ አሁን ኢንዱስትሪ ላይ ከትልቁ ፋብሪካና ትንሹ ፋብሪካ ሊንክ የሚያደርጉበት ነገር ብዙ ጊዜ ችግር አለው አለ አይደል? ሁለቱ የሚገናኙበት መንገድ የጠበበ ነው። ስለዚህ ሁለቱ መገናኘት የሚችሉበትን መንገድ ደግሞ እየተከፈተ ሲመጣ ደግሞ ብዙ ለወጣት ስራ ፈጣሪዎች ደግሞ ሰፊ እድል ይፈጥራል። መመጋገብም ትችላለህ። መመጋገብ አንዳንዴ በአንተ ሌቭል ለምሳሌ ከፍ ያለ ካምፓኒ ወይ ደግሞ ፋብሪካ ያለው ሰው ማምረት ማይጠበቅበት ነገር ግን ለነዛ ብትሰጣቸው ስራ ይሆናቸዋል። ለአንተ ጥሩ ግብአት የሚሆንህን ነገር ላይ መመጋገብ ይቻላል ብዬ አስባለሁ። አልሰማህም? ኢትዮጵያ $1 ቢሊዮን ቦይንግ አውሮፕላኖችን ስትገዛ ለ11,000 አሜሪካኖች ስራ እድል ትፈጥራለች። በተለያየ አይነት መንገድ ማለት ነው። በተለያየ አይነት መንገድ አንድ ቦታ ቦይንግ አንድ ቦታ ውስጥ አይሰራም። የተለያየ አይነት ቦታ ይሰራል። አሁን የአፍሪካ ትልቁ ገበያ ኢትዮጵያ ነች። ስለዚህ ለቦይንግ የሆነ ነገር እናቅርብ ብንል ኦልሬዲ ገዢ ስለሆነን እንችላለን። ገብተዋል አይደል? ማድረግ ከቻለን ዋጋችን ቺፕ ከሆነ መወዳደር ከቻለን ግራውንድ ላይ ያለውን ነገር ማስተካከል ከቻለን ማይገዙን ምክንያት የለም። ገበያ ውድድር ልክ ነው። ስለዚህ ከፍ ያለውን ስር ካለው ጋር ማስተሳሰር እየተቻለ አሁን ለምሳሌ መኪናዎች አሁን ላይ አሴምብል እየተደረጉ ነው ያሉት፣ ግን ሙሉ ነገራቸው እዚህ ነው አሴምብል የሚደረገው። አምፖሉን እዚህ ለማምረት ጥረት ቢካሄድ ስለዚህ ከትንሹ ኢንዱስትሪ ጋር ሊንክ መደረግ ይችላል ብዬ አስባለሁ። ወንበሮች ለምሳሌ መኪናው ሲመረት ወንበር፣ ልብሱ ምናምን ይሄ ከስር የሚመረቱትን ነገሮች ምናምን እዚህ ያሉትን የማምረት አቅማቸውን ከፍ ብናደርግላቸው ብዙ ነገር ትቀንሳለህ። ብዙ ነገሮች ተመሳሳይ ነገሮች ላይ እኛ ሀገር እንደውም ችግሩ ተመሳሳይ ነገሮች ላይ ነው ትኩረት የምናደርገውና ያልተሰሩ ነገሮች ላይ ትኩረት ብናደርግ አለ አይደለ? ለኢንዱስትሪ ሊንክ የሚያደርግበትን ነገር አሁን ቻይና በጣም ሰፊ ድጋፍ ነው ያላቸው። እታች ላሉት አክሰስ ቱ ፋይናንሱም ምኑም ሰፊ ድጋፍ አለበት። ከትልቋ በጣም አብረው በጋራ ይሰራሉ። እኛ ሀገር ትልቁና ትንሹ ኢንዱስትሪ አብሮ የሚሰራበት መንገድ በጣም የጠበበ ነው። ስለዚህ እሱን እያሰፋን ብንሄድ ኦልሬዲ ደግሞ አክሰሱ ያለው ሰው የሆነ ነገር የሚያውቅ ከሆነ ማርኬቱ ያለው ሰው እዚህ ለማምረት ቀላል ነው። ግዴታ ፋብሪካውን መትከል ላይጠበቅበት ይችላል። አሁን እንደ ወጣቱ ነው ነገር። ስለዚህ ሞልዱን አምጥቶ ፋብሪካ ሄዶ እያስመረተ የሚሸጥበትን መንገድ ከሱ እየተነሳ ደግሞ ቀጥሎ ፋብሪካውን እያሳደገ ያው ፋብሪካ ጭራውን ትይዛለህ፣ አይለቀቅም። እያሳደግ ወደፊትም ወደ ኋላም ነው እያሳደግከው የምትመጣው፣ እያደገ ይሄዳል። እዚሁ ስታነሳ ሀሳብ ያላቸው ሰዎች አንዳንድ ጊዜ ፋብሪካውን ካቆሙትም ከሚሸጡትም ሰዎች በላይ ያገኛሉ። ሀሳብ ካለ እንዳልከው የሆነ መመረት ያለበት የፕላስቲክ ምርት ካለ እነዚህን ነገሮች ለምሳሌ ይሄንን ዘንግ የማይክ ዘንግ እዚህ በፕላስቲክ አምርቼ እንዲህ ማድረግ እችላለሁ የሚል ሰው ካለ ተሟሙቶ ሞልዷን አስመርቶ እዚህ መስራት ቢችል ይሄ በጣም ውድ ነው የሚሸጠውና እዚህ መስራት የምትችል ከሆነ ሀሳቡ ብቻ ነው ያለ እዛና እዚህ የሚያመርቱትን አገናኝተህ ትልቅ ነገር መስራት ይቻላል። ትልቅ ነገር ይሰራል። ይሄ በደንብ የተለመደ ነው። መርካቶ ላይ በደንብ የተለመደ ነው። ሞልዱን ያመጣል፣ ለፋብሪካ ይሰጣል። እሱ ምርቱን ደግሞ እየተቀበለ ይወጣል ማለት ነው። ስለዚህ እሱ ሞልዱን ስላመጣ በሱ ሞልድ ሌላ ሰው አይጠቀምበትም። ስለዚህ ፋብሪካውን መገንባት፣ መሬቱን ማስተካከል፣ ትራንስፎርመር መገንባት አይጠበቅበትም። ስለዚህ ምርቱን ብቻ ይወስዳል ማለት ነው። እንደዚህ ያለ ስለዚህ በዚህ ያለም ኢንዱስትሪ ማለት ነው። በጣም ጥሩ። ስለዚህ የተለያዩ ነገሮችን እየጠቆምን ነው። እስቲ ወደ ግልህ እንምጣና በተለይ ኢትዮጵያ ውስጥ መነገድ ከባድ ነው የሚሉ ሰዎች አሉ። ግን የራስህን ድንበር ከጠበቅ ችግር የለውም የሚሉ ሰዎች አሉ። የተለያዩ ሰዎች የሚኖሩባቸው የራሱ የሆኑ እምነት አይደል፣ ባህል እንዲሁም ደግሞ የምትኖርለት እሴት አለ። በዚህ በጣም አስቸጋሪ በሆነ የቢዝነስ ዓለም ውስጥ ነቢል ዴይሊ ቢዝነስ ሲሰራ ምን አፕላይ ያደርጋል? ከየትኛው አቅጣጫ ሊሆን ይችላል፣ ከዲን ከፐርሰናል እንትኖች ምናምን ትክክለኛ ንግድ ለመስራት፣ ሀቀኛ ንግድ ለመስራት፣ ውጤታማ ንግድ ለመስራት ምን አይነት መንገዶችን ነው የምትሄደው? አዎ መጀመሪያ እንትን ይፈልጋል። ንግድ በመሰረቱ ያው መታመንን ይፈልጋል። ሁለተኛ ደግሞ ሀረካን ይፈልጋል፣ እንቅስቃሴ
አለ አይደል? ኢማሙ ሻፊ ያው የበለጠ ጥቅሱን በደንብ ባላውቀውም አንድ ግጥም አላቸው። ቀስ መምታት የሚችለው መውጣት ሲችል ነው፣ ከእናቱ ጉያ መውጣት ሲችል ነው። ስለዚህ ስለ ሀረካ ምናምን የተናገሩት ነገር እሱ። ስለዚህ የማንኳኳት ጥበብ ደግሞ ይባላል አይደለ? ዘ ፓወር ኦፍ ኖኪንግ የሚባል ሄደ ኮሚኒኬት ማድረግ መሞከር። አሁን ለምሳሌ ሰው በብዙ ነገር ሊበልጥህም ሊያንስህም ይችላል አይደል? ያን ሰው ጥሩ ነገር ካየህበት ለአንተ የሚሻል ነገር ሄደ ማናገር። እኛ ብዙ ጊዜ ለእንደዚህ ነገር የተጋባን ነገር አይደለም አይደል? ክብርያችን የሆነ ነገራችን ይዘናል ብዙ ጊዜ ለመማር እንትን ለማለት የሚበልጠንን ሰው ለማውራት ያለን ነገር ደካማ ነው አይደል? በጣም የሚበልጠን ከሆነ አይ ብለን ነው እንትን የምንለው። የሚያንሰንም ከሆነ ደግሞ ልክ እንደዛው አሳንሰ ነው የምታየው። ያው ምንድነው ገና ሳታናገረውን ሰውየው ከፍተኛ ደረጃ ላይ ያለ ከሆነ ሳትሞክረው ትበይነዋለህ። ወደ ታችም ከሆነ ደግሞ ይሄ ከኔ በታች ነው፣ ምንም አይነት ቫልዩ ወይም ደግሞ ጥቅም ሊሰጠኝ አይችልም ብለህ ታስባለህ። ያው እያንዳንዱ ሰው እንደነገርኩህ ቅድም አላህ እውቀት ሲሰጥ ለሁሉም የተለያየ አይነት እውቀት ነው የሰጠው አለ አይደል? ሙሉ የተሟላ እውቀት ያለው ሰው የለም። ስለዚህ አንተ ጋር ያለን ክፍተት ሰው ጋር ኮሚኒኬት በማድረግ ምንድነው እየተማርክ አንዴ ከታናሽህም ካነሱ ሰዎችም ትማራለህ አይደል? ስለዚህ እኔ በዴይሊ ላይፍ ለመማር ለማወቅ ብዙ ጊዜ ኢንዱስትሪዎች የሚያስደስተኝም ነገሮች እንደዚህ ናቸው። ማወቁን ማየቱን መማሩ ያስደስተኛል። አዳዲስ ነገሮችን እንዳልከው እንትን ነው። ንግዱ ላይ ስትሳተፍ ብቻህን የምትመራው ነገር አይደል? ሰው ደግሞ በራሱ ሶሻል አኒማል ስለሆነ ማህበራዊ እንስሳ ስለሆነ ብቻህን አትሰራ። አንተ በስርህ የምታሰራቸው ይኖራሉ፣ ካንተ በላይ ሆነው የሚሰሩ ሰዎች ይኖራሉ፣ ካንተ ጋር አቻ ሆነ የምትሰራቸው ሰዎች አሉ። በቢዝነስ ውስጥ ከነዚህ ሰዎች ጋር ነቢል እንዴት ሪያክት ያደርጋል? አብዛኛው አማና ይፈልጋል ኢንዱስትሪው። አብሶ ያው ትልልቅ ብሮች የኛ ኢንዱስትሪ ትልልቅ ብሮች ገብተው የሚወጡበት ነው። ኢንዱስትሪ ከሆነ እንዳልኩ በማምረት ስለምታተርፍ ብዙ ነገሮች ገብተው ይወጣሉ፣ ብዙ ነገሮች። ሁለተኛ ደግሞ ማሽንም ስታመጣ ደግሞ ያው ትልቁ ነገር እምነት ነው። አንድ ሰው ብሩን ሰጥቶ እንደ መርካቶ ከሰዓት አይደለም የምትሰጠው። ስለዚህ ጊዜ፣ ወሮች ይፈልጋል፣ ምኖች ይፈልጋል። በዚህ ውስጥ መታመንን ይፈልጋል። ስለዚህ በዚህ ውስጥ ማለፍ መቻል ደግሞ ግድ ይፈልጋል። ይሄ ስለዚህ እሱን አፕላይ እናደርግ። በጣም አሪፍ። እንግዲህ ወደ ኋላ ተመልሰህ ለራስህ በተለይ ከብዙ አመታት በኋላ ወደ ኋላ ተመልሰህ የምትጀምርበት ፖይንት ላይ በተለይ ከትምህርት ወጥተህም ወደ ስራ የምትሄድበት ፖይንት ላይ እዛ እድሜ ላይ ሄደህ ራስህን መምከር ብትችል ኖሮ ምን መምከር ትችላለህ የሚለውን ከረፍት በኋላ ተመልሰን እሱን እንጫወታለን። ውድ ተመልካቾቻችን ከወንድሜ ነቢል ጋር እያደረግን ያለነው ቆይታ ወደ 3ኛው ምዕራፍ ይሻገራል። ካፍታ ቆይታ በኋላ ተመልሰን እንመጣለን። ውድ ተመልካቾቻችን ከወንድሜ ነቢል ጋር እያደረግን ያለነው ቆይታ ቀጥሏል። ከረፍት በፊት ያነሳሁት ጥያቄ ከትምህርት ወደ ስራ ወይም ደግሞ ወደ ልፋት ወደ ጥረት የተሻገርክበት ፖይንት ወይም እድሜ ላይ ሄደ ራስህን መምከር ብትችል ምን ትመክረው ነበር? አሁን ምን ብሏል አንድ ሰውዬ፣ የሆኑ ቤተሰቦቼ የሆነ ቀን ጠዋት ፊቴን አጠቡኝ፣ ልብስ አለበሱኝና ቦርሳ ሲይዘው ላኩኝ፣ ከዛ በኋላ አርፌ አላቅም ይላል አይደል? አሁን በጣም እረፍት የሌለው ህይወት ውስጥ ነው ያለ ነው። ምክንያቱም የዓለም ፍጥነት ጋር አብሮ ለመራመድ መቆም አይጠይቅም። በዚህ ሰዓት ቢያንስ አብረህ ከፊት መቅደም አለብህ፣ ወይ አብረህ መሮጥ አለብህ፣ ወይ ከኋላ መከተል አለብህ። ቅድም እንዳልከው ቀሚስ ይዘን ማለት ነው። በዚህ ሩጫ ውስጥ ሆነ ወደ ኋላ ያለውን ነቢል ምን ትመክረዋለህ? እኔ ወደ ኋላ ዞር ብዬ ስመክረው ነቢልን ብለው ፎከስ አድርግ ነው ብለው እሱ ሶስቱም አንዱ ፎከስ ወደ ኋላ የሳትኳትን ነው፣ ፎከስ አለማድረጌ ነው። አሁን ደግሞ ኦልሬዲ ፎከስ እያደረኩ ነው። ቀጣይም ደግሞ ፎከስህን አትልቀቅ ነው ብለው ወደ ኋላም አሁንም ወደፊትም። ስለዚህ ፎከስ ማድረግ ትኩረት ማድረግ ወሳኝ ነጥብ ነው ብዬ አስባለሁ። ፎከስ አለማድረጌ እሱን ነገር ባስተካከል የመጣሁበት መንገድ እኔ ብዙ ጊዜ እሳባለሁ በብዙ ነገር እንዳልኩ ኦልሬዲ ግን በስራ እንዳልኩ ኦልሬዲ ወደ መድኃኒቱም ስንሄድ ከጓደኞች የሆነ ነገር ላይ ስንሄድ የሆነ ስራን ስንሞከር ምናምን፣ ግን አሁን ላይ ሳስበው አንድ ነገር ላይ ነቢል ፎከስ አድርግ
ስለዚህ በዛ ላይ ስፔሻላይዝድ አርግ። ስለዚህ በዛ ነገር ላይ ደግሞ ያው ከምትኖርለት አላማ ያው ከአላህ ከፈጠረ አላማ በተጨማሪ እዛ ነገር ላይ ደግሞ አውቀህ ነገሮችን ቀየረ፣ አለምን ቀየረ፣ ያን ነገር አስተካክለ ሙት ነው የምለው። በጣም አሪፍ። አንድ ግን 3 እርከኖች ላይ ለራስ ደጋግመ የመከርከው ወደፊቱም አሁን ላይ ወደፊቱም ፎከስ ማድረግ እንዳለብህ ነው። ይሄ በጣም ደስ የሚል ነውና በስራ ሂደት ውስጥ ሁሌ ለስራ መነሳሳት አለ ብዬ አላምንም። ሰው ነን አይደል? የሆነ ዳውን የሆነ ስሜት ይኖረናል። የሆነ ቀን ሃይፕ እንሆናለን ወይ ደግሞ በጣም ነቃ እንላለን ምናምን። አንዳንድ ቀን ይደብርሃል። ከስራ ውጪ ለስራ ያለህን ፓሽን አውቃለሁ። ከስራ ውጪ ምን ኢንስፓየር ያደርጋል? እኔ ምን ኢንስፓየር ያደርገኛል መሰለ? ኦልሬዲ እኔ ፋብሪካ ማሰብ የምችለውም እላለሁ። እኔ መዝናናት የምችለውም ወላሂ እኔ ፋብሪካ ስር ስገባ ማሰብ የጀምረው እኔ ፋብሪካ ስር ነው። ስዞር እኔ ማሽኖቹን ስዞራቸው ራሱ ደስ ይለኛል። መዝናናውም ማስበውም ከኔ በላይ እኔ ሳልወለድ ፋብሪካ የነበራቸው ሰዎች አሉ። ብዙዎች ጓደኞቼ ናቸው። ኦልሬዲ ኢትዮጵያ ላይ ካሉት ሰዎች ውስጥ ብዙዎቹ ጋር ኢንዱስትሪ ያሉት ጋር ጓደኛ ሆኛለሁ። ሲደብረኝም መዝናናት ስፈልግም የእነሱን ወሬ ነው የምሰማው። ያላቸው ኤክስፖዠራቸው ምናቸው ምናምን በቃ ያዝናናል። በቃ ደስ ይላል። እነሱ ያዩት ኢንዱስትሪ ኮሪያ ሄጄ ያለኝ አንድ ጓደኛ በቃ የሚታወቅ ሰው ነውና ፋብሪካው ትራፊክ ላይት አለው አለኝ እዛ ውስጥ ላይ እና አሁንም እኔ አሁን በመጪዎቹ 2 3 4 አመቶች የዓለምን ኢንዱስትሪ ማየት ነው ፍላጎቴም መዝናናት የምፈልግበትም በዚህ በትራቭል ውስጥ ዘሞሩ ትራቭል ይላል አንድ ጓደኛ። ምን ያህል ትንሽ እንደሆንክ ታያለህ ይላል። እና ኦልሬዲ እያየው ነው በትንሹ ምን ያህል ትንሽ እንደሆነን ሀገራችንም እና በዚህ በታዳጊ ሀገር መሆናችንም ትልቅ ኦፖርቹኒቲም ነው። ስለዚህ እሱን ይዘን ቻይና እንዴት እያሰበች ነው፣ ጣሊያን እንዴት እያሰበች ነው፣ ጀርመን እንዴት እያሰበች ነው የሚለውን ወስደን ደግሞ እዚህ ደግሞ ሀገራችንንም ነው በመስሪያ እድሜያችን ደግሞ ቀጣዮቹ ሀገራችን ለመለወጥ እዛ ላይ ጥረት የምናደርግበትን ጊዜ እንደ መዝናኛ እየቆጠርኩት ነው ያለሁት አሁን። ይሄ በጣም ከባድ ነው። እዛው ስራው ውስጥ ነው ኢንስፓየርድ የምትሆነው። በቃ ደስ የሚለኝም እኔ ልክ ነህ። እንዲህ አይነት ነገሮች የተወሰነ እኔም አጋጥሞኛል። በእንዲሁ አይነት አጋጣሚ ህንድ ቅድም እንዳልከው ሃይድራባድ የሚባል ከተማ በብረት በጣም ብዙ ስራዎች ይሰራሉ እና የብረት ከተማም ነው እና ትንንሽ ወርክሾፖችን ምናምን እንኳን አይተህ ይሄ አሁን እኛ ሰፈር ውስጥ ጋራጅ ብረት ብየዳ ቤት ምናምን በምንላቸው ሌቭል ተከፍተው የሚሰሩትን ስራ ስታይ የሀሳብ ጉዳይ ነው። በቃ የማሰብ ጉዳይ ነው። ከዛ አየዋለሁኝ በጣም ድካም አለው ጉዞ በጣም ከባድ ነው ምናምን፣ ግን ኢንጆይ ታደርገዋለህ። እኔ አንተን የተረዳሁት በዛ ነው። በቃ ስራ ውስጥ ቢሆንም እንዳልከው ፋብሪካ ስትሄድ ሌሎች ሀገሮች ፋብሪካን ስትጎበኝ እንዲሁ ኢንስፓየር ያደርጋል። በደምብ ትልቁ አቅም አይዲያ ነው። አይዲያዎችንም ለሰው ልጅ ለስራም ለምን መነሻው አይዲያ ነው። አይዲያን ኮንሲስታንሲ ካለ ጥረቶች ካሉ ወደ መሬት ማይወርድበት ምንም ምክንያት የለም። መንጀደው ጀድ ነው። ለዛ ነገር ከለፋህበት ማታገኝበት መንገድ ምንም የለም። ማይሆንበት ነገር ምንም ነገር የለም። ሶ ለዛ ነገር ብዙ ቦታ ስታይ ኤክስፖዠሩ፣ ስለዚህ እዛ ነገር ላይ ትኩረት ማድረጉ ለነገ መሰረት ይሆናሉ። እነዚህ ነገሮች እያደጉ ይሄዳሉ። ትልቁን ኢንዱስትሪ ታያለ፣ ትንሹንም ታያለ። ሁለቱን ማስተሳሰር ነው። በጣም አሪፍ። የኢትዮጵያን የማኑፋክቸሪንግ ሴክተር ወይ ደግሞ የምርት በተለይ እዚህ ውስጥ አገር ውስጥ የማምረትን ኢንዱስትሪ ምንድነው ስታየው ፊውቸሩ ምን ይመስላል? ቅርብ ጊዜም ጠቅላይ ሚኒስትሩ የተሳተፉበት የኢትዮጵያ ታምርት ኤክስፖ ላይ ያላችሁን ተሳትፎ ማይቻለው እና በጣም በተለይ አሁን ላይ ቅድም እንዳልከው የሀገሪቱ መንግስት እዚህ ላይ ፍላጎት ካለውና መልፋት የሚችል ከሆነ ከስር ይሄ ቢዝነስ ዶይንጉን ይሄ ስራ የሚሰራበትን መንገድ ካመቻቸ ትልቅ ነገር ይመጣል ብዬ አስባለሁኝ። ምንድነው አንተ የምታስበው አሁን ማኑፋክቸሪንግ ሴክተሩ ላይ የኢትዮጵያ ፊውቸር ምንድነው? በአንድ ነገር ሁለታችንም መስማማት ምንችል ይመስለኛል። ያለ ማኑፋክቸሪንግ የኢትዮጵያ ጣፍንታ ምንም ነው።
አለ አይደለ? ማኒፋክቸሪንግ ከሌለ አገሪቷም አሁን ሰላሙን ማስጠበቅ አትችልም። ሰላምን እንኳን ማስጠበቅ የምትችለው በማኒፋክቸሪንግ ነው፣ ብዙ ሰራተኛን በመቅጠር። አሁን ኢትዮጵያን የቻይና ኦፍ አፍሪካ ማድረግ ይቻላል። ኢትዮጵያ ወደፊት ትልቅ ጂዲፒ ከሚኖራቸው ሀገሮች ውስጥ ከኔክስት 20 ዓመት ወይ ደግሞ 40 ዓመት በኋላ ትልቁ ጂዲፒ የሚኖራት ኢትዮጵያ ነች። እኛ አይደለም የምንለው አይደለ? ጎልመን ሳክስ የሚባለው የአሜሪካ ኢንቨስትመንት ባንክ ፕሪዲክት ያደርጓል። ስለዚህ ለዛ ግራውንድ ላይ ያለው ዱይንግ ቢዝነሱ መስተካከል መቻል አለበት አለ አይደለ? ቅድም እንደነገርኩ ማምረቱ ወይ ማኒፋክቸሪንጉ የምንለው ገና ነው እኛ ሀገር። ስለዚህ የመንግስትን ሰፊ ድጋፍ ይፈልጋል። ማኒፋክቸሪንግ ዝም ብሎ አይቋቋሙ። ኦልሬዲ የብድር ይፈልጋል፣ መሬት ላይ ያሉ ነገሮች ይፈልጋል፣ ሰላም ይፈልጋል። ሰላም ጠንቅ ነው ለኢንዱስትሪ። ስለዚህ አሁን ላይ ኦልሬዲ ኢንዱስትሪ ከዛ ሸሽተው መጥተው ከጦርነቱ ወደዚህ ሲመጡ አዲስ አበባ ላይ ያለው የመጋዘን ነገር እየተወደደ መጣ አለ አይደለ? ዲንግ ቢዝነሱ ትንሽ እየከበደ ይመጣል። ስለዚህ መንግስት ትልቁን ኳስ መጫወት አለበት። ትልቁ ኳሱ መሬት ላይ ያለው ኳስ የመንግስት ነው። ፖሊሲዎችን ማስተካከል ይኖርበታል። አሁን ለምሳሌ ልክ እንደ ማንኛው አገሪቱ አሁን ያለችበት ነባራዊ ሁኔታ እንትን ያለ ነው አይደለ? አልተረጋጋም። ልክ ነው አለ አይደለ? ዱይንግ ቢዝነስ ለመጀመር አዲስ ነገር ለመጀመር ፋብሪካዎች ብድሮች ሲቆሙ አሁን ለምሳሌ ቀጥታ ኢምፖርት ቢዝነሱን ብዙ አይጎዳው። ማኒፋክቸሪንጉ ግን እንደነገርኩ ኢንቨስትመንት ነው አለ አይደለ? ዛሬ የምታቅደው ነገር አለ፣ የዛሬ 2 ዓመት የምታቅደው ነገር አለ። መንግስት መጥቶ ቀጥታ ብድሩ ሲቆም አንተ ከምታሰብበት ነገር ወደ ኋላ ቀረህ ማለት ነው። ቶታሊ አዲስ ፖሊሲዎች ሲመጡ ምን ሲመጡ ኦልሬዲ ኢንቨስትመንት እንዳልኩ በረጅም ነው የሚታቀደው። ሶ አፌክት ያደርገዋል ኢንዱስትሪ ከህልም ጋር የተያዙ ነገሮች ናቸው። ህልሙ እየጨነገፈ ይመጣል። ስለዚህ መሬት ላይ ያሉ ነገሮችን ማስተካከል ይጠበቅብናል። እንደነገርኩ ትልቅ ቦታ ላይ ነው ያለ ነው። ኢስት አፍሪካ ላይ ያለ ነው። ትልቅ ህዝብ አለን። ሁሌም እንደሚባለው ደግሞ ይሄ አምራች እድሜው ከወጣት ህዝብ ነው ያለን። ስለዚህ እሱን ትንሽ ሼፕ ማድረግ ከቻለን ብዙ ነገር መቀየር ይችላል። ብዙ ነገር ማምረት እንችላለን። ያለንም ስትራቴጂ ቦታ ነው ያለ ነው። ወደ ላይም ለሚድል ኢስትም ቅርብ ቦታ ነው ያለ ነው። ብዙ ነገር ማምረት እንችላለን። ብዙ ነገር መለወጥ እንችላለን ብዬ አምናለሁ። አላህ ሀገራችን ሰላም ያርግልን። እሱ ትልቁ መሰረት ነው። ከዛ የመንግስት መንገዶችን የመክፈትና የኛ ደግሞ እንግዲህ ሀሳብ እያመነጩ ወደ ስራ መግባት ትልቁ ነገር ነው ብዬ አስባለሁኝ። ስለ ላስቲክ ከረጢት እናውራ እስቲ። ከቅርብ ጊዜ ወዲህ ያው ዜናዎች እየተናፈሱ ነበረ። የላስቲክ ከረጢት በኢትዮጵያ ውስጥ እንዲከለከል አዋጅ እንዲወጣ አሁን አይ ቲንክ ወደ ተወካዮች ምክር ቤት የደረሰ የአዋጅ ረቂቅ አለ። እሱን በተመለከተ ከናንተ ፖይንት ኦፍ ቪው ወይም ደግሞ ከፕላስቲክ አምራቾች እይታና ከሀገር ደረጃ አንተ እንዴት ትመለከተዋለህ? አዎ ቅድም እንደነገርኩ አሁን ላይ መጀመሪያ መሰረቱን ማየት ይጠበቃል። አሁን ላይ ፌስታሎች ወድቀው ይገኛሉ ወይ? አይገኙም መሬት ላይ አይደል? በፊት የበከሉት ይኖራሉ። በፊት ሪሳይክል ሲስተሙ ባልነበረበት ሰዓት ወይ ደግሞ በደንብ ፎከስ ባላረግንበት ሰዓት ላይ የተበከሉ ነገሮች አይኖሩም። ኦልሬዲ ተበክለዋል። ኦልሬዲ ያው የምናየው ነገር ስለሆነ ያው መካድ አንችልም። ግን አሁን ላይ ያሉ ፌስታሎች መልሶ ጥቅም ላይ ነው እየዋሉ ያሉት። ፌስታል አሁን ለምሳሌ እነዚያው ፌስታሎች ምንላቸው ትቦ የሚዘጉ ነገሮች ናቸው። አሁን ላይ ተመልሰው ፌስታል እንደውም እያጸዳን ኢንሴንቲቫይዝ መደረግ አለብን ነው እያለን ያለ ነው አለ አይደለ? እንደ አሶሲዬሽኑም የፌስታል ማህበሮቹን እነዚህ ሰዎች ሊደገፉ ይገባል። አካባቢን እያጸዱ ነው፣ አሁን እያቆሸሹ አይደለም ነው ብለን ለሪሳይክሊንግ መልሰው እየሰበሰቡ ስለሆነ አካባቢን እንዳይበክል እያደረጉ ነው። ኦልሬዲ አሁን ላይ የሚጣሉ ላስቲኮች፣ የሚጣሉ ሻምፖዎች፣ ኮንዲሽነሮች የሚጣሉ ላስቲኮች ናቸው አሁን ተመልሰው ፌስታል እየሆኑ ያሉት። ስለዚህ ኦልሬዲ አካባቢን እያጸዳን ነው እያለን ነው አሁን እኛ። ስለዚህ ሪሳይክልም እያደረግን ነው። ስለዚህ አሁን ጥረት ባለፈው ፓርላማ ውይይት አድርገን ነበረ። አካባቢ ጥበቃዎች አካባቢ እየበከላችሁ ነው አሉን። እኛ ደግሞ በዚህ በኩል ሆነን ደግሞ እኛ ለአካባቢ እንደውም እያጸዳን ያለ ነው። ኢትዮጵያ ደግሞ ሰፊ ትልቅ ስራ እድል የተፈጠረው እንደውም ባለሳሳት እኔ ከፕላስቲኮቹ ሁሉ ሰፊ እድል የተፈጠረው ፌስታል ላይ ይመስለኛል። ስለዚህ ይሄ በቀጥታ ስራ እድል ያሳጣል። ሁለተኛ ደግሞ ማሽኖቹ ደግሞ ወደ ሌላ ነገር መቀየር አይችሉም። በብድር የተገዙ አሉ ባለፋብሪካዎቹ ራሱ። ስለዚህ እነዚህ ሰዎች የሀገርንም ንብረት የሀገርንም ሪሶርስም ከማባከንም አንጻር፣ ሁለተኛ ደግሞ የከለከሉ ሀገሮችን ብናያቸው
እነ ዩጋንዳ ናቸው፣ እነ ኬንያ ናቸው። እነሱ ተጨምቀው ኢትዮጵያን አያክሉም። ኢትዮጵያ ትልቅ ህዝብ ነው ያላት። ስለዚህ አማራጭ ሳለን ወይ ወደ አማራጫችንን ብናይ ደግሞ አማራጭ አይሆኑም። ይሄ የወረቀት ቢዝነሱም እሱም አማራጭ ነው። ቀጥታ የሚላተመው ከኢምፖርቱ ጋር አሁን ባለንበት ኢኮኖሚ ደግሞ ተጨማሪ ኢምፖርት የሚጠይቅ ሁኔታ ላይ ደግሞ እዛ ስር መግባት የለብንም። ስለዚህ ማድረግ ያለብን ባለፋብሪካዎች የሪሳይክል ጣቢያ እንዲኖራቸው ማስገደድ ብንችል ወይ ደግሞ እነዚህ ማይክሮ አለ አይደል ኦልሬዲ ስሱ አይጎዳም አይደለም። ስሱ ኦልሬዲ ለመሰብሰብ አስቸጋሪ ስለሆነ እሱ አይመረጥ፣ እኔም እደግፈዋለሁ። እሱ መመረት የለበትም ግን ስታንዳርዱን ጠብቆ መመረት አለበት። ቻይናም አለ ይሄ ሳውዲን ብትሄድ ዱባይም ብትሄድ አሁን ቅርብ ጊዜ አንተ ዱባይ አልነበርክ? ዱባይም ህንድም አሁን ለምሳሌ ከልክላ ነበር። መልሳ ቀጥታ ወደ እጽዋቱ ነው ሄደው አይደለም። ወደዛ ሲሄድባት መልሶ ደግሞ እሱን አፌክት ሲያደርግ መልሳ ደግሞ ከፈተች። ሁለተኛ ደግሞ ባዮዲግሬዴብል ፌስታሎችን ማምረት እሱንም ሌላ አማራጮች ናቸው። ስለዚህ በዚህ እያለን እየታገለን ያለ ነው። ኦልሬዲ አሁን ቋሚ ኮሚቴ አይቶታል። በሁለት ቋሚ ኮሚቴዎች ነው የተመደቡልን ጉዳዩን ማየት። ያው ፓርላማ ያሉ አካሎች እንደ ዳኝነት ቁጭ ብለው እኛ በክለናል፣ እኛ አልበከልንም፣ እናንተ በክላችኋል የሚል ዳኝነት ነበረ። እሱን አልፎ ደግሞ ያው ቪዲዮዎች ምናምን እያስተካከለን ያለን ፌስታል አመራረት ሂደቱ ነው። እነሱ አንድ ያልገባቸው ነገሮች ነበረ። ደግሞ ፌስታል ሪሳይክል የሚደረግም አልመሰላቸውም ነበር። አሁን ባለው ኮንቴክስት ዓለም ላይ ሪሳይክል ማይደረግ ፕላስቲክ የለም። ስለዚህ እሱን አርግተን እንደ መንግስት እኛ እናግዝ፣ እንደ መንግስት ሳይሆን እንደ መንግስትን እኛ እናግዘው። ፌስታል ፋብሪካዎች የሪሳይክል ጣቢያ ይኖራቸው። እሱ አስገዳጅ ይሁን። እሱ ካለ መጽዳት ይችላል። ብዙ ነገሮች ወደ ጥቅም እንዳልኩ ገንዘብ ስለሆነ ቆሻሻ ሀብት ነው። ስለዚህ ወደ ጥቅም እናውለው፣ ሰራተኞች መቅጠር ይችላል የሚለውን ነገር እሱን እያስረዳን። እዚህ ላይ የተመለከትኩት ነገር ምንድን ነው? እኔ እናንተም በእርግጠኝነት ትደግፉታላችሁ ብዬ አስባለሁ። ይሄ አካባቢያችን መበከል እንደሌለበት ሁላችንም እናምናለን። ምንኖርበት የሁሉ ሀብት ፋብሪካ የምንገነባው ያንን ገንዘብ አግኝተህ ልትኖርበት ከልጆች ጋር አስተላልፈኸው የፋሚሊ ዌልዝ እንዲሆን ነው አይደል? እንድትኖርበት ነው የምትፈልገው። እኔ ትልቁ ፖይንት ብዬ የማስበው ለዲስከሽን ክፍት መሆን አለባቸው ብዙ ነገሮች ከውሳኔ በፊት ተሯሩጦ ገበያው ላይ ተጽዕኖ ከማሳደር በፊት። አሁን ዜናዎቹን አይታቸው ከሆነ አብዛኞቹ ዜናዎች ባንዴ ነው ፔፐር ባግ ቢዝነስ ለመስራትም ለማምረትም ምንም ለማለት ባንዴ ነው እንትን ያደረገው። ከዛ ፕላስቲኩ ላይ ያለውን አገር ላይ ያለውን እያንዳንዱን ነገር መመልከት የምንችለው የእናንተን ፔርስፔክቲቭ መስማት ስንችል ነው። እና በቢሊየን ብር ሀብት ፈሷል እዚህ ኢንዱስትሪ ላይ ላለፉት 20 ዓመቶች። ፌስታልን ከውጪ ከኬንያ ከሚመጣበት ጀምሮ ሀገር ውስጥ አሁን 100% ፌስታል በሀገር ውስጥ ነው። እንደውም አንድ ነገር ላለው ነው ኢትዮጵያ ስር ገና ፌስታል አልተመረተም። አሁን የፓምፐርስ ላስቲኮች ፓምፐርስ አምራቾች ጓደኞች አሉኝ። የፓምፐርስ ማሸጊያዎቹ ፌስታሎቹ ኢምፖርት ናቸው። በሲኬዲ አሁን ሞተር ላይ ምናምን የሚመጡ ላስቲኮች አሉ። እሱን እንደውም ገና አላመረትንም እኛ ገና ማምረት መቻል አለብን። አሁን ኤርበብል የሚባል ላስቲክ አለ አይተዋል። እነሱ አሁን ፍሪጅ የሚገጣጠሙት ጓደኞቼ ምናምን ብዙዎቹ አሁን ኢምፖርት ነው የሚያደርጉት። ላስቲክ ኢምፖርት ይደረጋል። ስለዚህ እኛ እንደውም እሱን በሀገር ውስጥ እያመረትን ብዙ ሰራተኛ የስራ እድል እንፍጠር፣ ሰላማችንን እንጠብቅ፣ አገር ኢኮኖሚውንም እናሳድግ ነው እያለን ያለን። ገና ማምረት አልጀመርንም። እንጭጭ ነው ገና አገሪቱ። ይሄ እንዳልኩ ነው። በቃ ለዲስከሽን ኦፕን መሆን አለበት። ምክንያቱም ብዙ ጊዜ በተባራሪ ወሬዎችና በፊት ለምሳሌ በፓርላማ ደረጃ ላስቲክ ሪሳይክል አይደረግም ብለው ያምኑ ነበር የተለያዩ ሰዎች ማለት ነው። ይሄንን ድሮ ነበር ምን ሰማው አይደል? ላስቲክ ቶታሊ ሪሳይክል አይደረግም። የሆነሽ ጊዜ ያዝናትን ኢንፎርሜሽን ይዘን ነው የምንኖረው ማለት ነው። ከአዲሱ ቴክኖሎጂ ጋር መተዋወቅ የለም። አዲስ ምን መስራት እንችላለን የሚለው ላይ ክፍተቶች አሉብን። ዲስከሽኑ ኦፕን ይሁን፣ ለሀገር የሚጠቅመው መንገድ እንዲወሰን ተስፋ እናደርጋለን። አማራጮች ይኖሩ። ፔፐር ባግ የሚሰራ ከዛ ለሁለቱም መንገድ ይከፈት አይደል? እኔ የማስበው ለሁለቱም መንገድ ተከፍቶ ይመራል። እኔ እውላለሁ። እኔ ግን በማየት ውስጥ ደግሞ እነዚህ ኢንዱስትሪዎች ሰርቫይቭ ማድረግ ይችላሉ ወይ? እነዚህ ኢንዱስትሪዎች ብዙ ሰራተኛ ቀጥረዋል። አሁን ኢንዱስትሪ እንዳልኩ ህልም ነው። ብዙ ነገር
የ50 የ100 ሚሊዮን ብር ያላቸው ማሽኖች ያላቸው ጓደኞች አሉ። አሁን እነዚህን ቀጥታ ስታስቆም በዚህ 6 ወር ውስጥ ወደ ምን ተከታቸዋል? ኦልሬዲ ቶታሊ ወደ መበተን ነው የምትሄደው። መልሰ እስከዛ ድረስ ቁጭ ብለህ ብትጠብቅ ይሄ ነገር እስኪታይ ብለህ 6 ወር ሰርቫይቭ ማድረግ አትችልም። ያን ሁላ 200 300 ሰራተኛ ይዘ ሰርቫይቭ ደሞዝ እየከፈልክ ምንም ነገር ሳታመርት እስኪ ይሄ ነገር እስኪታይ ብለህ ማድረግ አትችልም። ስለዚህ ተበትኗል። አብዛኛው ኢንዱስትሪ ላይ ያለው ሰው ደግሞ ሀገሩን የሚወድ ነው። ለሀገሩ እንዳልኩ ፓሽን ከሌለ ሀገርህን ማትወድ ከሆነ ብዙ ጊዜ እንደውም ኢንዱስትሪ ላይ አትገባም። ብዙ አምጥቶ መሄድን ነው ብዙ ጊዜ የምታሰብ የምትተክለው ህልም ሲኖርህ ኢንዱስትሪ ለመሄድ ስለሆነ ብዙ ይሄ ኢንዱስትሪ ልክ ነው። ኢንዱስትሪ ላይ መንግስት አምጥቶ ነበር አይደል ከዚህ በፊት አሁን ኢንዱስትሪ ላይ አሁን እና አይካን ያመጣበት መንገድ አገሪቷ ወደ ማኒፋክቸሪንግ እንድትገባ የሰው ንቃተ ህሊና እንዲሰፋ ጋርመንት ላይ ያረጋው ያለ አይደለ ህዝቡ በዚህ ያህል ደረጃ በሺዎች ሰራተኛ ተቀጥሮ መሰፋት ይችላል እንዲ መመረት ይችላል የሚለውን ነገር ህዝቡ እንዲነቃ ነው ያንን ነገር ያረጋው። ያው የራሱ ክፍተቶች ቢኖሩበት ልክ እኔ እንደ ሀሳብ ያነሳሁት ምንድነው ምናልባት ተቃራኒ ሀሳብ ያላቸው ሰዎች ሊኖሩ ስለሚችሉ ኦፕን ነው ለዲስከሽን። ሲከፈት ደግሞ እንዳልከው ለምሳሌ ሌላውን ኢንዱስትሪ ጎድቶ ሌላ አዲስ ማናቀውን ኢንዱስትሪ ማምጣት ምናምን ብቻ ሳይሆን ደግሞ በትልቅ ደረጃ አላየውም እስካሁን ድረስ ኢቭን በወረቀቱ እንኳን መሰራት መቻል አለበት አይደል? መጀመሪያ ኢምፖርት ላይ ነው ሄዶ አሁን ወረቀቱ ቀጥታ ኢትዮጵያ ፐልፕ አታመርትም። የወረቀትን ወዲያው ኢምፖርት ጥገኛ ነው። ከሰዓት ወደ ወረቀት ላይ ነው ጥገኛ። የሁሉ ፌስታሎች በዶላር መገዛት ይጀምራሉ ማለት ነው። አሁን ፌስታል ቀላል የሚባል ዶላር አይደለም ሰብስቲዩት እያደረገ ያለው እንደዚህ ፓኬጂንግ ኢንዱስትሪ ላይ። ስለዚህ የትኛው ሰው ነው እኛ ሀገር ደግሞ ሸራ ይዞ ከኪሱ አውጥቶ እቃ እየገዛ ሊሄድ የሚችለው? ኦልሬዲ ደም ስራችን ውስጥ ገብቷል ፌስታል እኮ። እንኳን እንዲህ እንደውም አይደለም ወደ ድሬዳዋ ብትሄድ ወደ የሆነ ቦታ ብትሄድ እኮ ዘይት እንኳን ሳይቀር በፌስታል የሚይዙበት ነው ያለው። ብዙ ነገራችን ከፌስታል ጋር ቅሩኝነት አለ። ስለዚህ ይህንን ወደ ወረቀት እንተካው። ወረቀትን ራሱ አሁን ለምሳሌ ሪሳይክል ለማድረግም እኮ ያስቸግራል። አይደረግም እያልኩኝ አይደለም፣ ይደረጋል። ግን ሲበሰብስ ከቆሻሻ ጋር አሁን ቆሼ ብጥለው ምን ብትለው ከዛ ስር ለቅመህ ወረቀትን ቀኑን ሙሉ ብትሰበስብ 2 ኪሎ አትሰበስብም ወረቀት በእርግጠኝነት። ፌስታል ግን እንዳልኩ ትንሹ አይመረት ስታንዳርድ እና ብቻ እሱ ላይ ፎከስ እናድርግ። ኢንዱስትሪያችንን አንበትን፣ ሰራተኞቻችንም አይበተኑ፣ ሪሳይክል የሚሆንበትን መንገድ እንፈልግ። ይሄ ለሀገርም ለባለ ኢንዱስትሪውም ይጠቅማል ብዬ አስባለሁ። ይሄን በጣም አሪፍ። ይሄንን የቲጃራ ፖድካስት ኤፒሶድ ለሚሰሙ ተከታታዮቻችን ለወጣቶች በተለይ ወደዚህ ወደ ማኑፋክቸሪንግ ቢዝነስ ከትንሹ ከጠቃቅኑም መካከለኛውም መጀመር ለሚፈልጉ ግን ደግሞ ሁኔታውን እየተጠራጠሩ ጊዜውን ወይ የራሳቸውን አቅም እየተጠራጠሩ ላሉ ወጣቶች ምን ትመክራቸዋለህ? ብዙ ጊዜ ወደ ኋላ ይዘናል አይደል? ውስጣችን ያለው ሀሳብ እንዲህ ቢሆንስ እንዲያ ቢሆንስ በጣም ብዙ ነገሮችን ዝም ብለን በግምት ነው እንትን የምናደርገው በብዛትና ለነዚህ ወጣቶች ምን የምትለው ነገር አለ? እኔ ለነዚህ ወጣቶች ሞክር ነው ማለት ነው። ሞክር ካለ ከመሳሳት ምንም የሚጎል ነገር የለም ከመሳሳት። ስለዚህ ዛሬ በተሳሳት ነገ ማስተካከል ትችላለህ። ወጣት ስትሆን ደግሞ ብዙ ነገሮችን የማረም የማስተካከል እድሉ ደግሞ ይኖራል። ውሎህን ማስተካከል ነው። ኢንዱስትሪዎች ጋር መስራት ለምትፈልገው ቦታ ላይ እሱን ፎከስ አድርገህ እዛ ቦታ ላይ ጊዜህንም ጉልበትህንም እዛ ላይ መሰዋት ይፈልጋል። ከዛ በኋላ ሌላው ነገር ቀላል ኦሬዲ። በጣም ጥሩ። ወደ ቲክቶክ ዓለም ተቀላቅለሃል። ብዙ በአንተ ደረጃ ያሉ በተለይ ከትልልቅ ድርጅቶች ጋር የሚሰሩ እንትኖች የተለመዱ አይደሉም። አሁን ግን ሶሻል ሚዲያው እያስገደደ ወደዚህ ያመጣችሁ ነውና በእናንተ ሌቭልም ያሉ ድርጅቶች እየመጡ ነው። አንተም በዛ ላይ የምታውቀውን ለማጋራት ወደዛ ብቅ እያልክ ነውና ይሄ ሶሻል ሚዲያው የፈጠረው በተለይ ለንግድ ለስራ ፈጣሪዎች የፈጠረው ነገር ምንድነው ብለህ ታስባለህ? በጣም ትልቅ ኦፖርቹኒቲ ነው የፈጠረው። እኔ ነቢል ቤጂንግ ካረገው ውስጥ ሶሻል ሚዲያው ትልቅ አለው፣ ወደፊት ይገፋል። አሁን ለምሳሌ አንደኛ የምንጠቀምበት አንድ ኢንዱስትሪያችንን እንዲህ ነገሮች እየተመረቱ ነው ኦሬዲ ለፋብሪካዎች ኦሬዲ ስናሳይ ይሄ ነገር እየተመረተ ነው ብለን ስናሳይ እነዛ ሰዎች ምርታቸውንም አድቨርት እያደረግንላቸው ነው። እነዚህ ሰዎች አመረቱ ማለት ደግሞ መልሰው ደግሞ እኛ ጥሬ ዕቃ መሸጥ ደግሞ እንችላለን። ልክ ነው። ሁለተኛ ደግሞ
በሩም ክፍት ኢንዱስትሪው ምን ይመስላል፣ የኢትዮጵያ ኢንዱስትሪ ምን ይመስላል፣ ምን አይነት ነገሮች አሉ፣ ከባድ ነገር እንዳልሆነ። ስለዚህ መስራት ከቻልክ በሩ ክፍት ነው። ስለዚህ ብዙ ጊዜ እንደውም ጉለቶችን እናሳያለን አለ አይደለ? ብዙ ጊዜ አንድ ሰው የሆነ ፋብሪካን ሲያይ ብዙ ጊዜ በፊት ላይ ያን ፋብሪካ መትከል ነበር የሚፈልግ የነበረ። ተመሳሳይ ነገር ኦልሬዲ ስለምንዘጋ ኢንዱስትሪዎቻችን በተፈጥሮ እኛ ሀገር ዝግ ነው፣ ዘግተን ነው እስከዛሬ የመጣንበት መንገድ። ግን ክፍት ብናደርገው ግን ክፍተቶቻችን ይታያሉ አለ አይደል? ስለዚህ ሰው ለሞልድ ሊያግዘን ሊመጣ ይችላል። ለዚህ ፋብሪካ ጥሬ ዕቃ ሊፈልግ ይችላል። ስለዚህ ጥሬ ዕቃ ባቀርብለት ይመጣል። መተጋገዙ መንፈስ እንዲመጣ እናደርግ። በዘጋን ቁጥር ግን ኦልሬዲ ስንሸጥ ነው የምናሳየው። አንድ ጓደኛዬ ጋር የአንድ ጓደኛዬ ፋብሪካ የሚታወቀው ፋብሪካ ነው እንትን አልኩት፣ ስሙን ጠቀስኩና ያንተ ፋብሪካ ዋው ፋብሪካ እስኪደረስ ድረስ 4-5 ዘበኛ አለ። ስለዚህ አንተ ጋር ተሳስቶ የገባ ሰው ያን ፋብሪካ መትከል ነው የሚፈልገው። እንዴት አለኝ። ስለዚህ ኦልሬዲ ያንተ የሚታየው እኮ ስትሸጥም በቀን ውስጥ 20 መኪና 30 መኪና ስትሸጥ ይታያል። ስለዚህ ያ ሰው እንትና እኮ አትራፊ ነው፣ በቀን የሚሸጠው መኪና ብዛቱ ኦልሬዲ ካልኩሌት ሊያደርግልህ ይችላል። እንደውም ሂሳብ እንዲህ ቢያደርግ እኮ ግማሹን ቢያደርግ እንደዚህ ብር ያገኛል ይላል። ግን በሩን ስላልከፈትክ ስላላሳየህ ነው የሞልድ ችግርህን፣ የጥሬ ዕቃ ችግርህን፣ ሰራተኛ እንዴት ነው ማኔጅ እያረክ ያለበትን መንገድ፣ የመጣህበትን መንገድ አያም አይደል? እሱን ከፍተ ማሳየት ለብዙ እንደውም መታየቱ ብዙ ነገር ላይ የሚያግዝ ሰው እንዲመጣ ያደርጋል። እንዳልኩ በአንድ በኩል ኢንዱስትሪያሊስቱ ላይ ደክመኛ ሀገር ኢንዱስትሪ መክፈት ቀላል አይደለም፣ ብዙ ሀስል ስላለው። በቀላል ደግሞ ኢንዱስትሪው እንዲታይም እንደ ተራ እንዲታይበትም አይፈልግም። ስለዚህ አሁን ቀጣይም ዓለም ላይ የምናደርገውም ነገሮች ጀርመን እንዴት ነው ኬሾ ፋብሪኮቹ ምን ይመስላሉ? እኔ በአንድ በኩል ያሳዝነኛል። ትልቅ ሰው ይመጣና እኔ ጋር አንድ ቦታ ወይ ወንበር ሲመረት አሳየዋለሁ። በቃ ድንግጥ ሲል ምናምን እንዲህ ነው ወንበር ሲመረት አላሳየናቸው። በአንድ በኩል አንድ ከዚህ ከማሳየት ጋር ስፖንጅ ማሽን 80% አገር ውስጥ መሰራት ያለበት ማሽን ኦልሬዲ ላሜራ ነው። ዋና ነገሮቹ አሉ እነሱ እንትን የሚሉበት ነገሮች ይሄ ኬሚካሉን ሪአክት የሚደረግበት ምናምን ነገር እሱ ኢምፖርት ይደረግ ብለን ብናስብ ሌላው ፓርት 80% ሀገር ውስጥ መሰራት ያለበት ነገር ነው። ግን መበየድ የሚችለው ሰውዬ ፋብሪካ ስር መግባት አይገባም። ኦልሬዲ ዘግተነዋል። ፋብሪካ ስር ያለው ሰውዬ ደግሞ መበየድ አይችልም። ዛሬም ኢምፖርት እናደርጋለን ይሄን ማሽን፣ ነገም የሙሳ ልጅ ደግሞ ሲመጣ ይሄን ማሽን ኢምፖርት ያደርጋል። ስለዚህ ሰውን ማሳየት አልቻለም። ባሳየህ ቁጥር ሌላ ነገሮች እንዲፈጠሩ ሰው እንደውም ኢንዱስትሪውን ለካ ይሄ አምራች አለ እኔ ደግሞ ሌላ ነገር ብሰራ የሚል ነገር እንዲያመጣ ያደርጋል። ወጣቶቻችንም ያሁን ጊዜ ስራ ፈጣሪዎችንም እነሱንም ደግሞ የምንመክረውም ደግሞ ከትንሽ ነገር አንዳንዴ ትልቁን ነገር ይመኛሉ አለ አይደል? ስራውን ሳይጀምሩ ሁሉም አሁን ኢንዱስትሪ ላይ ያሉ ሰዎችም በጣም ከትንሽ ነገር የጀመሩ ሰዎች ናቸው። ስለዚህ ከትንሽ ነገር ሩቅ አልመው ከትንሽ ደግሞ መጀመር መስራት ከሱ ጀምረው ሩቅ ማይደረስበት ምክንያት የለም። እሱን ማሰብ ቢችሉ ጥሩ ይሆናል ብዬ አስባለሁ። በጣም ጥሩ። ስለዚህ ያንተን ቅን ምክር መስማት የሚፈልጉ በስራው ላይ ዳይሬክሽኖችን ቢፈልጉ እንዴት ማግኘት ይችላሉ አንተን? አንደኛው መዳረሻ ያው ቲክቶክ ነው። ቲክቶክ አለ። እሱ ላይ ብዙ እንኳን እንትን አልመለስም፣ ግን ሰኞና ሐሙስ አብሶ ወጣት ሲሆን ወጣት ሆኖ ደግሞ ሀዮቹ መጀመሪያ ሰው ያለ ክፍያ ነው የምናማከረው። እነሱን ደግሞ ኤነርጂያቸውም ያስቀናል፣ ፓሽናቸውም እነሱን በነፃ ምንም አናስከፍልም። ራሱ ከመጀመሪያው ጀምሮ እስከ ህልማቸው ድረስ እነሱን ብዙ አናስከፍልም። በጣም ጥሩ። እንግዲህ እኔም ቢሮውን ጎበኛለሁ በደስታ። ሌላ የስራ ፈጠራ ሀሳብ ያላችሁ ከዚህ ከፕላስቲክ ጋር እና ተያያዥ ጉዳዮች ፋብሪካን ከመክፈት ጋርም ከትንሽ ከመጀመርና ወደ ትልቅ ህልም ከመጓዝ ጋር በተያያዘ ነቢልን ማግኘት ትችላላችሁ። የዛሬው ቆይታችን በጣም ደስ የሚል ነበረ። ለቲጃራ ተመልካቾቻችን የመጨረሻ መልእክት ካለ ክፍት ነው። እኔም ብዙ የተማርኩበት ነው ካንተም እና ጥሩ ነው አይቻለሁ። 1-2 ፖድካስቶቹ እንደዚህ ቁንጽል ቢሆኑም እነሱን አይቻቸዋለሁ። ጥሩ ይጠቅማሉ ብዬ አስባለሁ። ወጣት ላይ ነው ፎከስ እያደረክ ያለው። ለጀማሪ ስራ ፈጣሪዎችም ጥሩ በር ሰው ያለፈበትን መንገድ ማወቁ ለቀጣይ ያ ሰው እንዳይሳሳት ያን መንገድ እንዳይደግመው የተሳሳተውን መንገድ ለዛ ይጠቅማል ብዬ አስባለሁ። ሹክረን፣ በጣም አመሰግናለሁ። በጣም ነው የምናመሰግነው ለሰጠህን ጊዜ፣ እንዲሁም ደግሞ በገንዘብም በምንም ለማይተመነው ምክር ሀሳብ
ጨዋታ በጣም አድርገን እናመሰግናለን። የፕሮግራማችን ዓላማም በንግድና ስራ ፈጠራ ዙሪያ ወጣቱን እንዲሁም ሙሉ ማህበረሰባችንን ንቁ ማድረግና ሁሌም ወደ ስራ የሚያስብ ወደ ለውጥ የሚያስብ ከራሱ አልፎ ሌሎችን መጥቀም የሚችል ትውልድ መገንባት ላይ ነውና ቲጃራ ፖድካስት ይህንን ዓላማውን ይዞ ይቀጥላል። ከዚህ በኋላም በእርግጠኝነት በሌላ ስኬት ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁኝ። ቢሮአችሁንም እንጎበኛለን። በጣም ነው ማመሰግነው። ውድ ተመልካቾቻችን በቲጃራና በሚንበር ቲቪ ትብብር እየቀረበላችሁ የሚገኘው ቲጃራ ፖድካስታችንን ነው ስትከታተሉ የነበረው። የዛሬው ኤፒሶዳችን መጠናቀቂያ ላይ እንገኛለን። በሚንበር ቲቪ ዘወትር ቅዳሜ እንዲሁም ደግሞ በተለያዩ የሶሻል ሚዲያ የሚንበር ቲቪ እና የቲጃራ ሶሻል ሚዲያ መዳረሻዎች ላይ ወደ እናንተ የምናደርሳችሁ ይሆናል። ሀሳብ አስተያየቶቻችሁን ከስር በምናስቀምጥላችሁ ቁጥሮች ወደኛ ማድረስ ትችላላችሁ። እጅግ አድርገን እናመሰግናለን። እስከ ዛሬ በተለይ 3ኛ ኤፒሶዳችን ነውና እዚህ ላይ መተህ አሁንም ስላቀረብክልን ሀሳብ እጅግ አድርገን እናመሰግናለን። ወጣቶችም ደግሞ የተሰጣችሁን የነፃ ምክር አገልግሎት ተጠቀሙበት። እንዲሁም ደግሞ በከፍተኛ ደረጃ ፋብሪካና የተለያዩ ነገሮችን ማቋቋም የምትፈልጉ የማህበረሰባችን አካሎች በሙሉ ሄዳችሁ ይህንን እድል እንድትጠቀሙ እንግዲህ በሩን ከፍተናል። የዛሬው ዝግጅታችን ይህንን ይመስል ነበረ። እናመሰግናለን።